የመጽሐፍት ትረካ የነበረው እንዳልነበረ። ደራሲ ቺንጊዝ አይቲማቶቭ፣ ተርጓሚ ካሳ ገብረ ሕይወት። በትረካቲ ተዘጋጅቶ የቀረበ ክፍል 4። ወደ እኩለ ሌሊት ነቃው። የት እንዳለሁም ግራ ገባኝ። የራስ ፍልጠቱ ክፉኛ ይጫወትብኝ ጀመር። ጎን ለጎን ሆነን ተጋድመናል። ካዲቻ ሞቋት የሌሊት ልብሷን ሁሉ ወዲያ ብላ እኔው ላይ ተለጥፋለች። ትንፋሿ እንደ እሳት ይለበልበኝ ጀመር። ብድግ አልኩ። ለመሄድ ነበር፣ ግን አይኗን ሳትከፍት እዚያው እንዳለች ጥብቅ አድርጋ ይዛ ለስለስ ባለ ድምፅ የት ትሄድ? እባክህ አትሂድብኝ። ከእንግዲህ ወዲህ ያላንተ መኖር አይሆንልኝም። የኔው ገንዘብ ነህ። ድሮም ቢሆን የኔው ነበርክ። ለኔ ዋናው ነገር ይሄ ነው። ምንም አልፈልግም። ያንተን ፍቅር ብቻ ነው። አልለቅህም። ገባህ? ምንም ቢሆን አልለቅህም እያለች እምባዋን ብታወርደው ከሷ አልፎ ተርፎ ከኔም ደረት ላይ ይጎርፍ ጀመር። ቆየሁላት። ምን ላድርግ? እስከ ረፋዱ ድረስ እንቅልፍ ይዞን ጭልጥ አለ። በድንገት ብድግ ብንንብል ረፍዷል። ወዲያና ወዲህ በመደናበር ከለባበስኩ በኋላ ካፖርቱን እያጠለኩ ወደ ስራዬ ስበር ልቤ በድንጋጤ ደውል ጀመር። አጥር ግቢውን ጨርሼ በሩን ስከፍት በድንገት ከጃንታይ ጋር ግጥምጥማል። ለትንሽ ጊዜ ተፋጠን ቆየን። የአይን ፍጥጫ የሚገድል ቢሆን ኖሮ እስካሁን በዚህ ዓለም የለም ነበር። የተገናኘነው እሱም ወደ ስራው እኔም ወደዚያ ስንበር ነው። መኖሪያ ቤቱም እዚያ ገደማ ነበር። እንዳላየሁት መስዬ ለማለፍ ከጅዬ ነበር፣ ግን ማወቁን ለማሳወቅ ከኋላዬ እየሳለ ያናድደኝ ጀመር። በዚያ አኳኋን ስንል እንደምንም ጥርሴን ነክሼ ስራ ቦታ እንደደረስ ወደ ጋራዡ በመሄድ ፋንታ ወደ ቢሮ ሄድኩ። ደረስኩበትም ቦታና የፈጸምኩት ነገር ወለል ብሎ ስለታየኝ ግራ ግብት ብሎኛል። ሹፌሮቹ ወደ ተሰበሰቡበት ክፍል ገብቼ እንደለመድኩት እየተዝናናው እየተጫወትኩ ከነሱ ጋር ሲጋራ ለማጨስ ምንኛ አምሮኝ ነበር። ግን ለመደባለቅ ድፍረት አነሰኝ። መፍራት አልፈራኋቸውም፣ ግን የነሱን የመቃወም ስሜት እየተሰማኝ ግራ ገባኝ። መነሳቱም ሆነ ውድቀቱ የተፈጸመው በስውር በጨለማ ነው። ሆኖም እኔው ራሴ በወዴ ስለማውቀው ጥጌን ይዤ ስለዚሁ ሳሰላስል የሚያወሩት ሁሉ እስካለሁበት ይሰማኝ ነበር። የኔን ጥፋት ሊረሱት አልፈለጉም። አንዱ እየጮኸ ፍረት ነው፣ ውርደት ነው። እናንተ ነገሩን በይቅርታ ዓይን መመልከት ትሻላችሁ፣ ግን አይደለም። ቅጣቱን ማግኘት አለበት። ታስታውሱ የለ የተጨበጠ ፕላን እንዳለው እኛን በማዋረድ እንደዚህ ለማድረግ ቀላል ነው እያለ ሲጮህ በመጨረሻ ተጎታቹን ቤት በረሃ ጥሎት አልመጣም። በሉ እኮ ለካ ወሬው አገር ምድር ሆኗል። ሌላ ተናጋሪ ተተክቶ እውነትህን እኮ ነው፣ አወክ ባይነቱ ባጭር ተቀጨ እንጂ እሱስ እዚህ ካለ ነው ማን እንደኔ ለማለት ታጥቆ የተነሳ ነበር። ግን ከንቱ ነው፣ አልቀናው። ሁሉም እንደዚህ ሲጫጫሁ ስለሰማዋቸው ማዳመጡም ፋይዳ ስለሌለው የሚናገሩትን የሚሉትን እየሰማው ወደ በሩ ገሰገስኩ። የስብሰባው ሰዓት ቢያልቅም ቅሉ አሁንም የሚጫጫሁት የሚነታረኩት አሁንም ስለዚሁ ስለኔው ነገር ነበር። በድንገት የአሊቤክ ድምፅ ተሰማኝ። ያሰማው የነበረው ንግግር ከምሩ ከልቡ ነበር። ለካ አይቶኝ ኖሮ ንግግሩን በማቋረጥ ኤልያስ ብሎ ሲጠራኝ ወደ ኋላዬ እንኳን መለስ ማለት ያባት ነው። ዝም ብዬ እንዳልሰማ ሰው ወደፊት ቀጠልኩ። አሊቤክ እየገሰገሰ መጥቶ በትከሻዬ ይዞ አቆመኝ። ምን ነው አንተ እንዲህ ዳቢሎስ ሆንክብኝ? መያዣ መጨበጫ የሌለ። በመጨረሻ እሺ አሰኘኋቸው እኮ። አንተና እኔ ቅድሚያውን ወስደን እንመራቸዋለን። ተስማማ የለ አለኝ። ያደረግኩትን ስህተት ለማረም የወደቀው ስሜን ለማንሳት ሰበብ ስላገኘው በጣም ተናድጄ እናንተና መኪኖቻችሁ ተያይዛችሁ ገደል ግቡ አልኳቸው። አረ ለመሆኑ ምን በልቶ ኖሯል እንዴ ጠፋኸው? ቫሎዲያ ቪራየቭ የነገረህ የለም? እንዲያውም አላየሁትም። ምን ይነግረኛል? ይልቅ ያቺ መከረኛ ባለቤትህ አላፊ አግዳሚውን መኪና መንገድ ቆማ ስትጠይቅና ስትጨነቅ ነበር።
እንዲያው ከስጋቱ የተነሳ በሽታ ላይ ሳትወድቅ የቀረች አይመስለኝም። እንዲህ ይደረጋል? ምን አጠፋ? ምን አቀለጠ? ይህን ወቀሳ ስሰማ በሐዘን ሰውነቴ ዛለ። ጉልበቴም ሐሞቴም አብሮ ፈሰሰ። ሞትን የሚያስመኝ መፈጠርን የሚያስጠላ ነገር። ንግግሩን ለወጥ በማድረግ ወደ ስረ ነገሩ እንመለስና እንዳልኩ አሁን የሁሉንም መንፈስ ለመማረክ ችለናል። የቀረው ነገር እኔ እናንተ የመንገዱ መሪዎች ሆነን መቅደም ነው እያለ በጉዞ ስለሚያጋጥመን ችግርና ዘዴ ያብራራልኝ ጀመር። ጃንታይ ከኛ ፈቀቅ ብሎ በክፉ ዓይን ትኩር ብሎ ሲያየኝ ግጥምጥማል። አሊቤክ ዝምታውን በመቀጠሉ ግልፍ ስላለብኝ ወግድልኝ ብዬ እጄን ነጠቅኩትና አጨቅጭቁኝ፣ አታምሱኝ፣ ለቀቅ አርጉኝ። እረ ስንቱን እንዲያው ወረድኩበት። እሱም በመደነቅ ሐውልት ሆኖ ቀረ። አሁንም መኪናችሁም ስራችሁም ምናችሁም ገደል ይግባ። ካንተም ጋር ይሁን ከሌላ ነገም ይሁን ዛሬ አልሄድም፣ አልሞክረውም። ይገባል? አሊቤክ አለቅጥ ስለተናደደ በክንዱ ላይ ያለው ጅማት አለንጋ መስሎ ወጣ። አንተው ቀስቅሰህ አንተው ራስህ እናድርግ ብለህ አሁን ወደ ኋላ ሸሸት ምን አመጣው? የት ልትገባ ነው ቢለኝ እንዴት እንደሄድኩ ሳላውቀው መኪናዬ ጋር ተገኘው። እጆቼ እንቀጠቀጣሉ። የአእምሮ ዓይኔ በንዴት ጠፍቷል። ንዴቱ ያልፍልኛል ብዬ ራሴን እጄ ላይ አንተርሼ ተንጋልዬ ቀረው። ማለፉ ይቅርና የባሰ ነገር ሆነ። ኤልያስ የሚል የሚያንሾካሹክ ድምፅ ሰማሁ። ማን አባቱን የሚጠራኝ ብዬ ቀስ ብዬ አንገቴን ባነሳው ያ ጃንታይ ኖሯል። አሁንም በዚያ ተንኮል በተሞላበት በመጥፎ ዓይኑ አተኩሮ ያየኛል። ጥሩ መልስ ሰጠኸው አለኝ። ለማን ብዬ ተናድጄ ብጠይቀው ለእኛው አዋቂ ለእኛው ሊቅ ለአሊቤክ ነዋ። አልሄድም በማለት መንገዱን ስለዘጋህበት ደህና አድርጋል አለኝ። አንተን እዚህ ውስጥ ምን የሚያገባ ነገር አለ? እየጎተቱ መሄድ የሚባለው ነገር ጥቅም ፋይዳ የለውም፣ አያዋጣም። ከኔ ይልቅ አንተ ታውቀዋለህ አይደለም? እምቢ ማለት ነገሩ ቢገባህ ነው። የማየውን ነገር ከመሞከር መመላለሱ ይሻላል። አሳምሮ ገብቷል። አበጀ፣ ደግ አረክ። እኛም እንዳንተ ተቃውመናል። እኛ ስትል እነማን ማለት ነው? አይኛ ምናልባት እኔ ማለት ይሆናል። አንተም ብሎ ነገረ ፈጅ አቆመ። ለምን እኔ ብቻ? እንግዲያውስ እኔ ኮንኩ እንዴት እንደሚታለፍ አሳያለሁ፣ አስተምራለሁ። አንተ ፈሪ ቦቅቧቃ ከዚህ ገደማ አጥፋ። ብሞትም ብድንም እኔ ቃሌን አላጥፍም። ሂድ ብያለሁ። ጃንታይ ንግግሬን ቀበል አድርጎ ለማያውቅ ላልሰማ ንገረው። የሆነውን ሁሉ ያልሰማው መሰለ? አይ የኛ ጀግና እንዲህ ነው እንጂ መጫወት አምሮ እንደሆነ እንዳሻ አድርግ። እንዴት እንደሆነም አላውቅም። ዘልዬ ማንቁርቱን ይዤ ላሳርፈው ነበር። ጥፊና እርግጫ አልጠቅምህም ቢልም አንስቼ አንዴ ከመሬት ጋር ባደባልቀው እሪታውን ለቀቀው። ሰው ሁሉ ተሰበሰበ። አሁንም የባሰውን ያዋርደ ጀመር። ላላወቀ ሁሉ በዚህ ተሸፋፍኖ ሊቀር እያለ ያ የፈራሁትን ምስጢር ይዘረዝረው ጀመር። አሊቤክ ከቦታው ደርሶ ምን ሆናችሁ? ምን አገኛችሁ? እያለ ከጠያየቀ በኋላ ለምን መታኸው አለኝ። እኔው መልስ ሳልሰጥ የደረሰውንና የሆነውን ለመናገር ጃንታይ ምኑንም እየጠራ ለማስረዳት ምላሱን አሾለ። እንዳሾለም አልቀረ ከተደረገውና ከሆነው በላይ እየጨማመረ ያወርደው ጀመር። አሊቤክ ነገሩን ፈዞ ቀዞ ካዳመጠ በኋላ ዓይኑን አፍጥጦ ወደ እኔ ዞሮ ካሽቀነጠረኝ በኋላ ፈሪ ወጡን ወደ ኋላ የሚያፈገፍግ ሰው የጠፋ ያላንተ የማይሆን መሰለህ? በገዛ ዓይንህ ታየዋለህ። እንዳንተ አይነቱ ጀግና እንዳው። በውሸቱ ስላዘንኩ ለዚህ ሁሉ ቃልም አልመለስኩ። ጓደኞችም በዝምታዬ አልተደሰቱም። ወደ መኪናዬ እንዴት ዘልዬ እንደወጣሁም አላውቅም። የተሰበሰቡት ሰዎች ለጉድ ያዩኛል። መኪናዬን ካስነሳው በኋላ ምድረ ግቢውን እያተራመስኩ በር ጀመር። አጋጣሚ ሆኖ ወጣ እንዳልኩ አንድ የመጠጥ ሱቅ አየሁ። ቮድካዬን ገዝቼ በአንድ ትንፋሽ ከጨለጥኩ በኋላ በዛ ፍጥነት በዛ መንገድ ስካር ታክሎበት ንዴትና ቁጣ ተጨምሮበት ድልድዩን፣ ምልክቱን፣ ተላላፊ መኪናዎችን እያለፍኳቸው ስበር አሁንም ጭምር ይታወሰኛል። ሰው ሲሰክር ሁሉም ወለል ብሎ ይታያል በል። ካዲቻን የመሰለች የፈለግኩትን የምታደርግልኝ ነፍሷ እስከሚወጣ የምታፈቅረኝ ሁሉ በጄ ሁሉ በደጄ ምን ከፍቶኝ ምን አጥቼ የሚል ስሜት ተጫጫነኝ። ብቻ ምን ይሆናል ህሊናዬም በፈንታው አንተሳ ውለታ ቢሱ ምን አደረግ
እያለ መደወሉ አልቀረም። እቤት ስደርስ መሽቶ ነበር። እንደምንም እየተፍገመገምኩ ጥልቅ ብዬ ገባው። አሴል እየበረረች ቅፏ ላይ ተቀበለችኝና ኤልያሴ ምን ነካብኝ? እስቲ ልብስ ላውልቅልህ ብላ ለማውላለቅ ስትሞክር ቃል ሳልተነፍስ ወዲያ ገፈተርኳት። የዚህ አይነት ብልግና የሰራሁት አፍረቴን ለመሸፋፈን ነው። እንደ መውደቅ እንደ መነሳት እያልኩ ፊቴ የቆየኝን ሁሉ ስረጋግጥ ሳተራምስ ከቆየው በኋላ ቁና ቁና እየተነፈስኩ ወንበሩ ላይ ተዘረጋው። አሴል በስካር የሰረገውን አይኔን እያየች ኤልያስ እባክህ ምንድን ነው? ምን አይነት ነገር አጋጠመ? ምን አገኘብኝ? በማለት ብትጨቀጭቀኝ የማታውቅ ይመስል አለማየቱ ይሻላል በማለት ፊቴን አዞሬ በፈንታ የምታወርደውን ስድብና ቁጣ ስጠባበቅ ወይ ትንፋሽ ቁጣውስ ድምፁስ ሲቀር በክፍሉ ጨርሳ እንደሌለች ሆነች። ቢጨንቀኝ ዞር ብዬ ባያት ጀርባዋን ሰጥታ ከወደ መስኮቱ ቆማ አየኋት። ፊቷን ባላዩም የሚወርደው ንጹህ እንባ ልቤን ያውከው ያሰቃየው ጀመር። ሁሉንም ረስቼ ቀና አልኩና ልንገራት አልንገራት የበለጠ ያሳዝናት ይሆናል፣ እንዲያውም ለማባበል ምክንያት ይሆነኛል ልበልቶ እያልኩ ካቅማማው በኋላ በለዘብታ ቃል አሴል አንድ ነገር ልነግርሽ ነበር። ያሰብኩትን ለመናገር አልደፈርኩም። ወደ ቤትሽ የመሄዱ ነገር በአሁኑ ጊዜ አይታየኝም። ለሌላ ጊዜ ብናዛውረው አይሻልም? አልኳት። አይኗን እየጠራረገች አጠገቤ ቆማ የመሄዱ ነገር መቼን ያህል አሳስበኝ? ሲመችን ሲሆንልን ይደርሳል። እኔን ያሳስበኝ ምንም ተለወጠ። የጥንቱ ኤልያስ አለመስላልከኝ ምንድን ነው ጉዱ? የራሴን ጉድ ለመሸፋፈን እንደ መቆጣት ብዬ ይህን ነገር አታንሽብኝ፣ ሌላ ንግግር ለውጪ፣ አሁን ስለደከመኝ ያማረኝ እንቅልፍ ነው፣ ዝም በይኝ ባክሽ ብዬ ተኛው። በማግስቱ በመተላለፊያው መንገድ አሊቤክ ጋር ግጥምጥማል። ተጎታቹን ቤት ከኋላ ሲያሳስር አየሁት። ያ ለኔ ያልሆነልኝ የዶሎን መንገድ ለካ ለሱስ ሆኖለት ኖሯል። ያሰበውን ፈጽሟል። የቀና መሆኑ በፊቱ ላይ የሚታየው የደስታ ጸዳል ይገልጻል። የኔ ኤልያስ እንደምን አለህልኝ? ና እንውረድና አብረን ሲጋራ እናጭስ። ጋቢና ውስጥ ከጎኑ አንድ ወጣት ልጅ አየው። እሱን አተኩሬ ያየው ሆነልህ፣ ቀናህ አይደለም? እንኳን ደስ አለ። የመውረዱ የማጨሱን ነገር ቶ ያልቀናው ሰው ከቀናው ሰው ጋር ምን ጉዳይ አለው ብለህ አልኩ በወዴ። መኪናዬን አላቆምኩም። አሊቤክ ግን በተለመደው የጓደኛ ቋንቋ አንተ ደግሞ ቆይ ጉዳይ አለኝ ነው እኮ የምልህ ኤልያስ፣ ከምሬ ነው ውረድ ነው የምልህ እያለ ሊያግባባህም ቢሞክርም ከአንተ ጋር ጉዳይ የለኝም አልኩና ጥየው ፍትልክ ነዋ። እዛው እንደቆመ ቀረ። አየኔ ነገር እውነተኛው የልብ ወዳጄ ዘመድ ጓደኛዬን የማይገኝ ጥሩ ሰው ማጣቴ ነው። አዘንኩ፣ ተጸጸትኩ። ያለኝ ነገር የሚለኝም ይሁን አንድም የሚወድቅ ነገር አልነበረውም። ሁሉም እውነት ነው የሚሰማው ቢያገኝ። አሊቤክ ምንጊዜም የቁም ነገር ሰው ነበር። ብልህና ጥንቁቅ፣ አርቆ ሐሳቢ ነው። ከአንድ ሁለት ይሻላል እንደሚባለው ያንን አስቸጋሪ መንገድ ሲያልፍ ለክፉም ለደጉ ረዳቱን ጎን አስቀምጦ መሄዱ አርቆ ሐሳቢ በመሆኑ አይደል? እኔ ግን የሱን አልታደድኩትምና እንደዚያ ሆነ። በብልሃት በዘዴ በጥንቃቄ እንደምንም አይሆንም የተባለው ነገር በሱ መሪነት ተፈጸመ። ከዚያ በኋላ ምን ይወራል? ለሾፌሩ ሁሉ ተራ መንገድ ሆነለት። ሁሉም የፈለገውን እየጎተተ እንደ ልቡ ያልፍ ጀመር። ማንኛውም ነገር አስቸጋሪነቱ እስኪጀመር ድረስ ነው። ከዚያ በኋላማ ምን አለ? ተጨማሪ እርዳታ ከዋናው መስሪያ ቤት ስለጎረፈልን የቲያንሻኝ መንገድ ባዶውን እንዳልነበረ ሁሉ መተላለፊያ ጠፋ። ነገሩን ለማሳጠር ያህል የቻይና ሰራተኞችን ጥያቄና ፍላጎት ለማርካት ተቻለ። ስራው በተፈለገው ጊዜ ተከናወነላቸው። በእኛም በኩል የወንድማማችነት ተግባራችንን አላጓደልንም። እኔም በዚሁ ተግባር ከተሳተፉት አንዱ ነኝ። ሁሉም ካለፈ በኋላ ሲያወሩት ደግ ነው። ያኔ የነበረኝ ግለት ልበል የመንፈስ መታወክ፣ አረምኑን አውቄው ብስጭት የወጣቶች ባልንጀራ ነው። በህብደት ፈረስ ተቀምጬ አቅጣጫው ባልታወቀ መንገድ ዝም ብዬ ጋልብ ጀመር። አሊቤክ ጋር ተገናኝቼ ወደ ሰፈር ስመለስ ወቅቱ ወደ ምሽት ነበር። ወደ ሆቴል ሳመራ
ሰሞኑን እንዳዘወተርኩት ወደ ቢራ መሸጫ ቤት ጎራ አልኩ። የዛን ሰሞን አንድ ጠጣ ስከር ስከር የሚል በሽታ ይዞኝ ነበር። አንዳንዴም ሆን ብዬ ነገሩን ለመርሳትና እንቅልፍ ለማግኘት ስለ የምጠጣበትም ጊዜ ነበር። ማት መጠጥ ነው፣ ግን እንደ ብዛቱ አለመጎዳቴ ይገርመኛል። ሞቅ እንዳለኝ ወደ መንፈቀ ሌሊቱ ከተማውን እያቋረጥኩ ወደ መኖሪያዬ ስጓዝ ወፈፍ ያደርገኝና መንገዴን ሰበር አድርጌ ካዲቻ ወደምትኖርበት ወደ ቤሬጎቫያ ጎዳና አመራለሁ። ሱስ ሆኖ የለ መጠጡም መኮብለሉም ከቀን ወደ ቀን እየባሰ ሄደ። ሕይወቴን አላውቀውም፣ የምሠራውን አላውቀውም። ሕሊናዬ ይጮኻል። ሥራዬን ጨርሼ ሲመሽ ወደ ካዲቻ ቤት ሄዳለሁ። እዛው ነው የምጽናናውም የሚቀለኝም ባጠገቧ ሰውን ብቻ ሆነ። ጥግ ከለላዬ ጋሻ መመኪያዬ እሷን ብቻ አደረግኩ። በእኔ ሐሳብ የኔን ነገር አሳምራ የምታውቅልኝ አበጥራ የምታስረዳልኝ እሷ ብቻ ናት ብዬ አመንኩባት። ቤት ያስጠላኝ እንዲያው ለይምሰልታ አይችልም ነው። ደጓ አሴል፣ የኔዋ አሴል። ከሷ የሚያሸሸኝ የእሷን ንጹሕ ልብ ከኔው ከእድፋሙ ጋር በማነጻጸር መሆኑን አታውቅም ይሆናል። ማን በነገራት? ብርሃንና ጨለማ እንዴት አብሮ ይኖራል? ጸላዬ ብርሃን አይደለሁ? ስለዚህ ብርሃን ልቧ፣ ንጹሕ ፍቅሯ እንደ ርኩስ ነገር እየተከታተለ አባረረኝ ጀመር። ወደ ቤት ሰክሬ የምገባውም ሆን ብዬ ክፉ ለማናገር ክፉ ለማሰራት ነበር። እሷ ግን ወይ ምናምን ከመሽቆጥቆጡ ከማዘኑ ከማልቀሱ በቀር ትንፋሽም የለ። እስከ ዛሬ ድረስ ያን ጊዜ ያሳየችኝን ሐዘኗን፣ ድካሟን ወይም በእኔ ላይ ያላትን ተስፋ ይሆን እስካሁን ለይቼ ለመረዳት አልቻልኩም። ሆኖም እኔ እንድናገር ብታደርገኝ ኖሮ በተሻለ። ምን ታድርግ? በሥራዬ በኩል ያለውን እንጂ በስውር የተጠናወተኝ በሽታ አልተገለጸላትም። እኔ ግን ነገ ዛሬ እያልኩ በማቅማማት ዘገየው። የጋራ ነፍስ የጋራ ፍቅር ነበረን። ለያየሁት፣ አራራኩት። የቤተሰቡ ነገር ያውም ያን በመሰለ ንጹሕ ፍቅር የተገነባ በልጅ ጸጋ የተባረከ ወደ መፍረሱ አጋደለ። በዛች በመጨረሻ በማትረሳ ቀን ወደ ቤቴ ስገባ አሴል ፊቷ ጸዳል ለብሶ እንደኔው በመጠጥ ሳይሆን በደስታና በፈገግታ ሰክራ ከደጃፍ ተቀበለችኝ። የድሮዋ አሴል መሰለችኝ። ድሪያ እያማራት እየጎተተች ይዛኝ ገባች። ካፖርቴንና ቦት ጫማዬን እንዳጠለቅኩ አይን አይኔን እያየች ኤልያስዬ ተመልከት፣ ሳማት መቆም በእግር መሄድ ጀመረ። እውነትሽን ነው? የት ነው? ይው ከጠረጴዛው ስር። ግን እኔ የማየው በአራቱም ሲድህ ነው አይደል? ቆይ አሁን ታያለህ። ና ወደዚህ ሳማት። እንዴት እንደምትሄድ ለአባብ ያሳይ። በልኩ አሳየ። ወደ እኔና እያለች እጇን ዘረጋችለት። ከጠረጴዛው ስር እየዳህ ወጣና በስንት ድካም በእግሩ ቆመ። እንደገና ቆም አለ። እየሳቀ እየተፍገመገመ እኛ ዘንድ መጣ። በኋላ ወደቀና እኔ ብድግ አደረግኩት። የደስደስ ያለው ፊቱን ንጹሕ የሆነ የሕፃን ጠረኑን እያሸተትኩ ጥብቅ አድርጌ ደረቴ ላይ ለጠፍኩት። ልክ እንደ እናቱ እንደ አሴል ወዛምና ተወዳጅ ነው። አሴል ከእቅፌ ወሰደችውና ስለ ልጁ ምን ታስባለህ? ምን ይታያል? ልብስን አውልቅ እንጂ ትልቅ ልጅ ሆንልሃል። እኔም ከእንግዲህ ሥራ ጀምራለሁ። ነገሩ ሁሉ እያማረ እየሰመረ ሄዳል። እንዴት ትሉ ነው? እያለች እኔን ዞር ብላ አየችኝ። አነጋገሯና ስሜቷ ባትዘረዝረውም ባለፉት ሳምንታት ላደረግኩት ተግባር በማጠቃለል የተሰነዘሩ ናቸው። ክፉ ያውጣት፣ ኃይለ ቃል መናገር አይሆንላት። ውስጧ ቆስሏል፣ በሐዘን ፍላጻ ተወግቷል። ግን ንግግሯ ተስፋ ያዘለ ነው። የሆነውን ሁሉ አሁን ልንገራት ወይም ከዚህ ልጥፋ፣ ሌላ መንገድ የለም። ያለ መናገሩ የተሻለ ነው ብዬ አሰብኩ። ወደ ያወቀ ሳታስበው በድንገት ብድግ አልኩ። እንደሷማ ያ ሁሉ የደስታ አቀባበል ለጨዋታ ለሳቅና አብሮ ለመቆየት ነበር። መሄዴ ነው አልኩ። በድንጋጤ አይኗ ፈጦ ወዴታ አለችኝ። ዛሬም እንኳን እዚሁ ላታድር? እሺ እንዳልከው ሻይ እንኳን ጠጣ። አልችልም፣ መሄድ አለብኝ። ያለብንን ሥራ ታውቂው የለ? ረፍት ፋታ የለም። ቀንና ሌሊት አያነቃንቀንም። እንዲያው ምክንያት ነበር። ከሥራዬ ግንኙነት የሌለው ፈጠራ ነው። ሥራዬን የምጀምረው በጠዋት ነበር። ወደ መኪናዬ ገባ ብዬ ከመንዳቴ በፊት
የቤቴን መስኮት ባየው ብርሃኑ እንደበራ ሁሉም ነገር ወለል ብሎ ታየኝ። ህሊናዬ ተመለስ ግባ እያለ ቢያስቸግረኝ ቢያባብለኝም ቅሉ አንዳች ነገር ነክቶኝለ መኪናዬን አስነስቼ ጭልጥ ብዬ ሸሸው። ከህሊናው ወቀሳ መልጥ ይመስል ምንም አይታየኝ። እውር ድንብሩን እየነዳው አንድ ጫካ አጠገብ እንደደረስኩ የመኪናዬ የፊት መብራት አጠፋውና ቆምኩት። ሌሊቱንም በዚሁ ለማሳለፍ ቆርጬ ለክፉም ለደጉም ሲጋራ ለማቀጣጠል ኪሴን ብዳብሰው ያለችኝ አባትና እናቷ አንዲት የክብሪት ራስ ብቻ ሆነች። እየተነጫነችኩ ለማቀጣጠል ብሞክር ገና ሳላያይዝ ከነሷውም ንፋስን ለም አደረጋት። ሲጋራውንም የክብሪቱን ቀፎም ወዲያ ወረወርኩና ምናምኑን ደራርቤ መኪና ውስጥ ገብቼ ቁጭ ካልኩኝ በኋላ ከላይ እስከታች ማሰብ ማስተንተን ጀመርኩ። ከሩቅ በተራሮች አናት ላይ የተንጠለጠለች ጨረቃ በመላት ትታየኝ ጀመር። በየተራራው ሰርጥና ሸለቆ እያፋጨ የሚነፍሰው ብርድ ልክ እንደ መርፌ ሰውነቴን ቀዶ የሚገባ ይመስላል። ሐሳቡ፣ ብርዱ፣ ብቸኝነቱ ሲነባበርብኝ በምድር ገጽ እንደሌለ ሆኖ ተሰማኝ። የማይዘለቅ ነገር ሆነብኝ። አሁን ወደ ካዲቻ ዘንድ ሄጄ እስካሁን ስለሆነው ይቅር ይበለን ከእንግዲህ ግን በቃ ብዬ ለመሰነባበት ከራሴ ጋር መሐላ አደረግኩ። አለቀ ደቀቀ ብዬም ተገዘትኩ። ግን እኔ እንዲህ ብዬ ሳስብ ዕጣዬ ሌላ ሆኖ ነው መሰለኝ። እንዲህ ሆነ። በማግስቱ ወደ ቤቴ ብሄድ የቤቴ በር ወለል ብሎ ተከፍቷል። ማንም አልነበረም። አይ አሴል ውሃ ለመቅዳት ወይንም እንጨት ለማምጣት ወጣ ብላ ይሆናል ብዬ አሰብኩ። ግን ክፍሉን ትኩር ብዬ ባየው ምስቅልቅሉ ግልብጥብጦ ወጥቷል። ብራቅ እንደመታው ነገር ሰውነቴ በድንጋጤ ለሁለት ተሰነጠቀ። ወደ ሳማት አልጋ ቀረብ ብዬ ብመለከት ቦታው አልነበረም። እምባዬ በአንድ ጊዜ ሲዝረከረክ በለሆሳስ ድምፅ አሴል የኔ አሴል ብዬ ብጮ ግንቡም በለሆሳስ ድምፅ ያልኩትን ቃል እየመላለሰ ይደግምልኝ ጀመር። አሴል አሴል እያልኩ ውጭ ወጥቼ ጮቴን ለቀው ጀመር። ከንቱ ልፋት ማና ቤት ሊለኝ የየጎረቤቱን ቤት እየበረገድኩ ብገባ እንዲያው ልፋት። ከዚያም መቼም የጭንቅ ነው ወደ የጣቢያው መብረር መክነፍ ብቻ ሆነ። የማገኛቸው ሁሉ የሚሉኝ አንድ ቃል ብቻ ነበር። ትናንትና ልጁን ጎረቤት ትታ አንድ ቦታ ሄዳ ነበር። ከዚያ እንደተመለሰች ግን የት እንደሄደች እንጃ ፈጽሞ አላየናትም። እውነቱን ፍርጥ አድርገው ሲነግሩኝ መነሻውን ሆዴ ስለሚያውቀው ያንገበግበኝ ያሰቃየኝ ነበር። መኪናዬ ገብቼ በዚያ በቲያንሻኝ መንገድ ስበር ያን ያልሞትኩ ሰው ከእንግዲህ ሞታለሁ ብዬ አልሰጋም። የሚያልፍ መኪና፣ ተራራ፣ ቁልቁለት፣ ገደል፣ አቀበት ከጥያቄው ውጭ ነው። የመጨረሻውን ፍጥነት ተረግጬ የራዲያተሩ ውሃ ፈልቶ እስኪያቆመኝ ድረስ ስበረው አልኩ። ሞተሩ እስኪቀዘቅዝልኝ ወዲያና ወዲህ እየተንቆራጠጥኩ ስጠብቅ አሊ ቤት ተጎታቹን ቤቱን እየጎተተ ሲመጣ ከሩቅ አየሁት። ምንም እንኳ ባኮርፈውም መምጣቱ ጥሩ ሆነ። ተስፋዬ ሌላው ቢቀር አሴልኛ ጋር ነች የሚለኝ መሰለኝ። መኪናው ወደ ነበርኩበት ሲቃረብ እጄን በማወዛወዝ እንዲያቆም ምልክት ሰጠሁት። የሚነዳው ረዳቱ ስለነበር አቁም ስለው አሊቤክን ይመለከት ጀመር። ፈቃዱ እንደሆነ መጠየቁ ነበር። ፊቱን ቁጥርጥር አድርጎ አንገቱን ስላጠፈብኝ ረዳቱ ሹፌር መንገዱን ቀጠለ። የልመና እጄን እንደዘረጋው ጥለውን ጭልጥ አሉ። የበረዶ ጥጥ ሸፍኖኛል። እጄም ጣቴም በብርዱ በድን ሆነዋል። አሊቤክ ብድሩን መለሰ። አይፈረድበትም። መንፈሴ የተጠመደው በአሴል ጉዳይ ነበር። አሊቤክ እንዲህ ሲያደርገኝም አሴል እቤታቸው ባትኖር ነው አልኩ። እዚህም እዚያም ከሌለች ዘመዷ ዘንድ ብትሄድ ነው። እንዴት ተጉዛ ይሆን? ዘመዶቿ ሳያዋት ምን ይሏት? እሷስ ምን ትላቸው ይሆን? ወዲያ ወዲህ ሳልል ወደ ሰው አገር ወዲያውኑ ጉዞዬን ለመቀጠል ወሰንኩና የጫንኩትን ቶሎ ብዬ ካራገፍኩ በኋላ መኪናይቱን መንገዱ ዳር አቁሜ ቢሮ የሚቀሩ ወረቀቶች ለመስጠት ወደ ጽሕፈት ቤቱ እየበረርኩ ሄድኩ። በዚህ አኳኋን ስሮጥ በሩ ላይ ጃንታይ ጋር ግንባር ለግንባር ልንጋጭ አምላክ አወጣን። አይ ጌታዬ፣ ምን ነው ይህ የተረገመ ፍጥረት ሳልፈልገው በየጥጉ ያጋጥመኛል። ደንቃራ የሆነ ነገር ስጠላው። ካዲቻ በትንሽቱ መስኮት አንገቴን ብቅ ሳደርግ ባየችኝ ጊዜ አስተያየቷና አኳኋኗ ከወትሮ ለወጥ ያለ ሆኖ አገኘሁት። የድንጋጤም የበደልም ስሜት ተነባብሮባታል። እባክሽ ቸኩላለሁና ቶሎ ፈርሚልኝ አልኳት። ምን አገኘ? ደህናም አይደለ? እቤት የለችም፣ አሴል ሄዳለች። ፊቷ
ቁጥር እያለ ባይደረግም ብላ ትንሽ ቆም ካለች በኋላ ከንፈሯን ነክሳ እንባ እየተናነቃት ኤልያስ ይቅር በለኝ፣ የዚህ ሁሉ ምክንያት እኔ ነኝ። የኔ ስህተት ነው፣ የኔ ጥፋት ነው እያለች ትጮህ ጀመር። ከመስኮቱ ፊቴን መለስኩና በሩን በርግጄ በመግባት ምንድነው የሰራሽው? ምንድነው? በይ ሁሉንም ንገሪ አልኳት። ኤልያስ ምኑን እነግርሃለሁ? የትናንትናው የተረገመ ቀን ነበር። ዘበኛው መጥቶ የቤቴን መስኮት ቆርቆሮ ቀሰቀሱኝ። ኋላ አንድ ልጅ ትፈልግሻለች አለኝ። አሰል እንደሆነች ገና ሳላያት ገባኝ። እንዳየችኝ ቃል ሳትተነፍስ አይኗን ተክላ እየተደነቀች ፊቴን ስታየኝ ከቆየች በኋላ እውነት ነው ወይ የሚል ጥያቄ ብቻ ቀረበችልኝ። እኔም ምን እንደነካኝ አላውቅም። አዎ እውነት ነው፣ የሰማሽ ሁሉ እውነት ነው፣ የሰነበተውም ከኔ ጋር ነው አልኳት። ለመሄድ ዞር ስትል እንደብድ ነፍሱ እንደሳተብ የኔ ነው እያልኩ ስጮህባት መቼ እንደመጣች ወዴት እንደሄደችም አላየኋት። ኤልያስ ይቅር በለኝ። ቆይ እስቲ እንዴት ነው ነገሩ ልትደርስበት የቻለችው? ያ የተረገመ ጃንታይ ነው ታውቀው የለ እንዲህ ያላደረግኩ እንደሆነ እኔ አይደለሁም እያለ ሲዝት ነበር። ያለሱ ማን ይሆናል ብለህ ነው? እባክህ እስካሁን የኔው ጥፋት ነው። አሁን ግን ሂድና ፈልጋት። ከእንግዲህ እርም ያድርግልኝ። የኑሯችሁን ክፋት አልሆንም። እንዲያው ከዚህ ገደማ ጓሴን ጠቅልዬ እጠፋለሁ። ሂድና ግኛት፣ እግራም ላይ ወድቀህ መልሳት። ምንም አላልኩ። ከዚያ ገደማ ወጣሁና በዛ የክረምት ክብደት በተጫጫነው ወቅት መሬቱም ዛፉም ሐዘን በተሸከመበት ወቅት እኔም በአንድነት ሐዘን ጭንቄን ተሸክሜ ወዳለችበት መንደር ነጉድ ጀመር። አሴል ቤት ደረስኩና እዛች ድሮም ማቆምባት ቦታ መኪናዬን አቁሜ ለክፉም ለደጉም ሲጋራዬን አቀጣጥዬ ሳብ ካደረግኩ በኋላ ነፍስና ስጋዬ እየተለያየ የመኪና ጥሩምባዬን ነፋው። እኔማ እሷ ብቅ ትላለች ብዬ ነው። ግን የወጣችው እሷ ሳትሆን እናቲቱ ነበሩ። ካፖርታቸውን ደርበው ብቅ አሉ። አንገቴን አቀርቅሬ እንደምን ዋሉ እናቴ አልኳቸው። አያድርስ ነው። እኔ መሆኔን ከለዩ በኋላ ደህና የነበሩት ሰው የቁጣ እሳት ነደደባቸው። ቢበሉኝ ቢጠጡኝ ባልጠሉ። አንተ ደግሞ የሚገርመኝ እናቴ ብለህ ስትጠራኝ አለማፈር። አሃ የሰራውን ሰርተህ የለ? አሁን ፊትህን እንዳላይ ከዚህ ጥፋ፣ ከፊቴ ጥፋ። አንተ እባብ መርዛም፣ ንጹሐን ልጄን አረከስክ። ሕይወት ንብረታችንን አበላሽተህ አሁን ደግሞ እዚህ መታየት አይብስም? እርኩስ። እናቲቱ ቁም ነገሩ ይቅር ለመናገር እንኳ ፋታ አልሰጥ አሉኝ። የቻሉትን ያህል እርግማንና ስድብ ካከናነቡኝ በኋላ ሁሉም ሲያልቅባቸው ተመልሰው ሊገቡ ሲሉ ለካ ጎረቤት ሁሉ ሰምቶ ኖሮ ከግራ ከቀኝ እየተገተለተለ ይሰበሰብ ጀመር። ሰው ጠርቼ ሳላስገድልህ ክፉ ነገር ሳይደርስብህ ከዚች ጥፋ ብያለሁ። ፊትህን ሁለተኛ እንዳላየው ሂደህ በጤና ከምትኖርበት ኑር እያሉ በዛ በብርድ ካፖርታቸውን ወደ ኋላ ጥለው ወደ እኔ ሲገሰግሱ ሳያቸው የቀረኝ መሸሽ ብቻ ነው። ወደ ጋቢናዬ ቶሎ ብዬ ገባሁ። አምርረው የለ ሌላስ ምን ላደርግ እችል ነበር? እሷ እንደሆን ክትት ብላ ቀረች። ወጥታ እንደማታነጋግረኝም ተሰማኝ። ወዲያውም ሳላስበው የመንደሩ ጎልማሳ ልጅ አዋቂ ተሰብስቦ በድንጋይ ውርወራ እሩምታውን ያወርድብኝ ጀመር። የመንደሩ ጮርቃ ልጆች ሳይቀሩ በጥላቻ መንፈስ ውጣ ጥፋ እያሉ ይጮህብኝ ጀመር። የባሰ ሊመጣ አይችልል? ምን ላድርግ? ገለል ማለቱ የተሻለ ነው። ከተመለስኩ በኋላ እስከ እኩለ ሌሊት በሐይቁ አጠገብ ስዘዋወር ሳስብ ሳወጣ ሳወርድ አመሸው። በዚሁ ሌሊት በየስክኩል የነበረው የጨረቃ ብርሃን ልም ድርግም እያለ ታይቶ መልሶ የሚጠፋ ረፍተ ቢስ ነበር። ለወትሮ ሞቃት የነበረው ቦታ የዚህ ዕለት ብርድ ሌላ አይነት ነገር ሆነ። ሐይቁ ዳር ተገልብጣ በቆመች ጀልባ ተቀምጬ ይህን ዓለም በሐሳብ ስቃኘው ቁጣ ያዘለ ማዕበል እየዘለለ መጥቶ ከሐሳብ እንቅልፍ ቀስቅሶ እንዳነቃኝ ከወደ ኋላዬ ጥላ እንዳረፈበት ነገር ከበዳለኝ። ገና መለስ ሳልን አንድ ሰው ከኋላዬ መጥቶ ለስለስ ባለ እጅ ትከሻዬ ላይ ሲዳስሰኝ ተሰማኝ። ካዲቻ ካልሆነች ማን ሊሆን ይችላል?
ከጥቂት ቀናት በኋላ ፍርሙዜ ወደ ተባለው ሀገር ለከብቶች ግጦሽ የሚመች ቦታ ለመምረጥ የታዘዘ አዲስ ጓድ ስለነበር አናርካይ ሜዳ ወደ ተባለው ሄዶ ስራውን እንዲወጥን ስለታዘዘ ስራ አገኘንና አብረን ተጓዝን። እኔ ያው እንደ ቀድሞ ሙያዬ ሹፌር፣ ካዲቻ ደግሞ ሰራተኛ ሆና አዲሱን ሕይወት በዚህ አይነት ተያያዝ ነው። በሄዱት ማለቂያ የሌለውን የአናርካይ ሜዳ ይዘን አንዴ እዚህ አንዴ እዚያ ስንሰፍር አገር ጥለን ሄድን። በራቅን ቁጥር ለኔ እንደሆነ የደስታ ነበር። ከቀድሞ ሕይወት አንዴ ከተቆራረጡ ንጹሕ የሆነ መቆራረጥና መራራቅ እንዲሆን ያስፈልጋል። ለመጀመሪያ ጊዜ ሆን ብዬ መንፈሴን ሥራ በማስያዝ ራሴን ከሥራ ጋር በማጋተር ሐዘኔን ለመዋጥና ለመርሳት ሞከርኩ። እውነትም የማያነቃንቅ ለሌላ ሐሳብም ፋታ የማይሰጥ ብዙ ሥራ ነበር። 3 ዓመት እንደ አንድ ቀን ከዚሁ ጓድ ጋር ሠራን። የውሃ ጉድጓዶችን በማውጣት መንገድ በመቀየዝ ጣቢያዎች በመስራት ያገለገልነው በዚሁ ጊዜ ነበር። ያን አገር መጀመሪያ ላየው መሰልቸቱ፣ አሁንማ የከብት ሀገር፣ የወተት ሀገር፣ የለማ እዩኝ የሚል ከመሆኑም በላይ የከተማ ሕንፃ ለብቻ ነው። የስልጣኔም ብርት ሆኗል፣ አምሯል፣ ደምቋል። ሥራ ለሚሻ እንዳፈር ነው። በተለይም ለሹፌሮች ያለው ምቹ ሁኔታ ልዩ ነበር። እኔ ግን አልጣመኝምና ቶሎ ተመለስኩ። ከዚያ የበለጠ ምቾት ለማግኘት ወይም ለራሴ ብዬ አይደለም። እኔና ካዲቻም ሥራ ሕይወት መሆኑ በአንድ ቃል በአንድ ድምፅ የምናምን ነን። ከሥራ የሚሸሽ ሰው አንወድም። እርስ በርሳችን ተከባብረን ወንድም እህት ተባብለን የሕይወት ግዳጃችንን ስንፈጽም ሳለን እንዲያው ልቤ አላርፍ አለ። መከባበር ሌላ ነው፣ መፈቃቀር ሌላ ነው። አንደኛው ከልቡ እያፈቀረ ሌላው ግን እንደ ነገሩ ሆኖ መኖሩም ራሱ ሕይወት አይደለም። የኔው ነገር እንደዚህ መሆኑ ወለል ብሎ ታየኝ። ወዳጅ አላጣሁም። የሥጋም ሆነ የመንፈስ ፍላጎቴን ለማርካት የጎደለኝ ነገር አልነበረም። ግን ይህን ሁሉ ሳላጣ አንድ ነገር እንደጎደለብኝ ሆኖ ይሰማኝ ነበር። ከኔ የሸሸውን የአሴልን ልብ ለመመለስ በቅጡ ሳልሞክር እንዲያው የግብር ይውጣ አይነት ሥራ በመስራቴ ይቆጨኝ፣ ሆዴን ይበላኝ ጀመር። እዚያ በቆየሁባቸው ጊዜያት አሴልና ሕፃኑ ልጄ በእውኔም በሕልሜም አጠገቤ እንደቆሙ ይታዩኛል። መብላት መተኛት አልሆንልኝ አለ። ሕፃኑ ሳማት ድንቡሽ እያለ በዛ በለስላሳው የሕፃን እግሩ ሲሮጥ ሲስቅና ፈገግ ሲል ስዕሉ ድቅን ይልብኛል። ይህን ሁሉ ልሸከመው አልቻልኩም። እንደ እብድ አደረገኝ። የመጀመሪያም ሆነ የመጨረሻውን ፍቅሬን ወዳገኘሁበት ወደምወደው ቲያንሻኝ ወደ ሰማያዊው የኢስክኩል ሐይቅ አካባቢ የምመለስበትን ቀን እናፍቀው ጀመር። ካዲቻም ውስጣዊ ስሜቴን በቀላሉ ስላነበበችው ልትቋቋመኝ አልፈለገችም። ሕይወትን በዚህ አይነት እንደማንገፋው ለኔ እንደገባኝ ለሷም አሳምሮ ገብቷታል። በዚህ ዓመት የጽጌው ወራት ቶሎ ገባ። በረዶ ቀለጠ። እጽዋቱ ሳር ቅጠሉ ለምለም ውበቱን ለበሰ። ሜዳው በአረንጓዴ ቀለም ከተሰራ ምንጣፍ የተሸፈነ መሰለ። የሕይወት መዓዛ አካባቢውን አጥለቀለቀው። በሰማያትም ላይ በጠራው ጠፈር የከዋክብት ብርሃን ተዘራበት። በዚህ አይነት ሁኔታ ስነ ፍጥረት በምልአቱ በውበቱ አምሮ በታየበት አንድ ሌሊት በድንኳናችን ጋደም እንዳልን ከብዙ ጊዜ የተለየኝ የእንቅልፍ እጦት እንደ ልማዱ ያገላብጠኝ ጀመር። አገር ሜዳውን እያቋረጠ የሚያልፈው ባቡር ከሩቅ ድምፁን ሲያሰማ በድንገት ሰማሁት። ጆሮዬ ላይ አንዳች ነገር ደወለብኝ። የዚህ ዕለቱን ነገር ለማስረዳት በደፈናው ቃላት ያጥረኛል። ካለንበት ጣቢያው ለመድረስ የሚፈጀው ጊዜ አነሰ ቢባል 12 ሰዓት ያክል ነው። የተሳሳተ ግምትም ይሆናል እንጃ ብቻ ልቤ ደወለ። መንፈሴ ጸጥታ አጣ። አሁኑኑ ተነስ ሂድ የሚል ስሜት ተናነቀኝ፣ አስጨነቀኝ። ካዲቻ መሄዴ ነው አልኳት። አዎ ኤልያስ፣ መለያየት አለብን የሚል መልስ ሰጠችኝ። ብዙ አልቆየንም፣ ተለያየን። ካዲቻ በሰሜን ካዛኪስታን ወደሚገኘው ያልቀናው ሀገር ወይም ድንግል መሬት አመራች። ደስታ ሁሉ በየሄደችበት እንዲያጋጥማት ከልቤ ተመኘሁላት። ገና የማያውቃትን ለሷ እስከ ዘለቄታው የሚሆናት ጥሩ የሕይወት ጓደኛ በዕደ ጥበቡ ስቦ እንዲያመጣላት ምኞቴ ነበረ። የመጀመሪያው ሰውስ አልሆነላትም፣ እኔም አልሆንኳትም ልበል። እንዳሰበችውና እንደፈለገችው አይደለም። በእውነት እውነተኛ ፍቅር ምን ማለት እንደሆነ መውደድና መወደድስ ምን ትርጉም እንዳለው ባልገነዘብ ኖሮ አብሬያት በኖርኩ ነበር። እንዲህ አይነቱን ነገር
በቃላት ስዕል ከመግለጽ ይልቅ ለውስጣዊው ሕሊና መተው የተሻለ ነው። ረቂቅን በረቂቅነቱ መገንዘብ ነው። ካዲቻን እስከ ባቡሩ ሸኘዋት። ባቡሩ ስር ቆሜ አይኗን አየው። ባቡሩ እንደ መንቀሳቀስ ሲልም አብሬ ሮጥ እያልኩ ካዲቻዬ፣ መልካም ዕድል ሁሉ ጥሩ ነገር ሁሉ ይግጠምሽ፣ ስለ እኔ መጥፎነት አጥብቀሽ አታስቢ፣ እነዚህን የመሳሰሉትን ቃል በማሰማት ለመጨረሻው ጊዜ ተሰናበትኳት። ዝዮቹ የአናርካይን ደቡባዊ አቅጣጫ ይዘው በረሩ። እኔም የሰሜን አቅጣጫ ይዤ ወደ ቲያንሻኝ ተራራ አመራው። እዛ አካባቢ እንደደረስኩ ግራ ሳልል ቀኝ፣ ይህንን ልስራ ሳልል ያንን አሴል ወደምትኖርበት ቦታ የሆነው ይሁን የመጣ ይምጣ ብዬ በረርኩ። በመኪና ላይ እንደ ዕቃ ተጭኜ ወደዚያ ስሄድ ያለፈውን ነገር ከመንፈሴ ለማባረር ትግል ጀመርኩ። መጠበቡና መጨነቁ፣ ፍርሃቱና መብረክረኩ አየለብኝ። ቢሆንም ሁሏንም ዋጥ ሰልቀጥ አድርጌ ስጓዝበት የነበረው መንገድ በመጀመሪያ አሴልን ያገኘሁበት፣ ሁሉም በየምክንያቱ የከነፍኩበትን፣ አብረን በዛ እያወጋን የተመላለስንበት ስለነበር አዲስ አልነበረም። ግን መንገዱ ልውጥውጥ አለብኝ። አሴል እኔን ስትጠብቅ የምትቀመጥበት ድንጋይ የት እንደሄደ እንጃ አልታየኝ አለ። መኪና የተረገረገበትና ቀኑን ሙሉ የዋልኩበት ቦታም አልታወቀኝ አለ። መንደሩ ሳንደርስ ላይ ሆኜ የመኪናውን ጋቢና በጡጫ ደበድበው ነበር። ሹፌሩም ራሱን ብቅ አድርጎ ምን ነው? ምን ነካ? ደህና አይደለም አለኝ። እዚህ ነው የምወርደው፣ እባክህ አቁምልኝ። እዚህ ሜዳ ላይ ትንሽ ቀረብ ብለህ አትወርድም? የለም አመሰግናለሁ፣ ከዚህ ሩቅ አይደለም አልኩት ወደ መሬት እየወረድኩ። ቀስ ብዬ መሄድ ስለፈለግኩ ነው። እንደወረድኩም የመጣሁበትን ዋጋ እንካ አልኩት። ምና ያዘው፣ ግድ የለም ለአንተ ይሁን። ከእንደኛ አይነቱ ከመቼ ነው ገንዘብ የምወስደው? በል ኧረ እባክህን ካውሰድ። ለመሆኑ እንዳንተው ሹፌር መሆኔን እንዴት አወቅ? በሁለመና ተጽፎብሃል። እባክህ ይልቅስ ደህና ሁንልኝ፣ መልካም ዕድል ይግጠምህ እያለ ጉዞውን ቀጠለ። ቆሜ ቀረው። በየደቂቃው እያመለጠ የፍርሃት ቤት አድርጎኝ የሚሄደውን ድፍረት ለመሰብሰብ እኔም በመሃል መንገዴ በሚንቀጠቀጡት ጣቶቼ ያንን መከረኛውን ጭስ አቀጣጥዬ መማግ ጀመርኩ። በኋላ የሲጃራ ቁራጭ መሬት ላይ ጥዬ ርግጥግጥ በማድረግ እንግዲህ የመጣ ይምጣ እያልኩ ደረቴን ነፍቼ በሙሉ ልብ መንገዱን ተያያዝኩት። በውጪ ነው እንጂ ልቡማ ይደውላል። እውነቱን ለመናገር እኔ አልነበርኩም ብል ያስኬዳል። ቀረብ ብዬ ባየው መንደሩም በመጠኑ ተለዋውጧል። ብዙ አዳዲስ ሕንፃዎች ተሰርተዋል። የኤሌክትሪክ መብራት ከቤት ወደ ቤት ተዘርግቶበታል። አንድ ትልቅ ሬዲዮ ከነማጉያው ከማህበራዊ እርሻው ጽሕፈት ቤት ፊት ለፊት በአማካኝ ቦታ ቆሟል። ድሮ ትምህርት ቤት ተሰርቶ አደግ ያሉት ልጆች ከወጣት አስተማሪዎቻቸው ጋር እየተወያዩ በዝግታ፣ አነስ ያሉትም በሩጫ በጩኸትና በጫጫታ ወደ ትምህርት ቤት ሲሰማሩ ደረስኩ። ከነዚህ መካከል ያኔ እንጨትና ድንጋይ እየወረወሩብኝ አይጠፉም ብዬ ገመትኩ። ጊዜ ማንንም ቆሞ አይጠብቅም፣ እንዲህ ይበራል። ብዙ ነገር አሳስበኝ። እነሱን አልፌ ቀልጠፍ እያልኩ ትንሽ ከተጓዝኩ በኋላ ደረስኩ። ያቺ በጭቃ ካብ የተሰራችው ግቢ ታየችኝ። በውስጧ የነበሩት ዛፎችም አሉ። ቆም ብዬ ቁና ያክል ተነፈስኩ። ከድንጋጤ የተነሳ ሰውነቴ በድን ሆነ። እየተጠራጠርኩ ወደ አጥር ግቢው መዝጊያ ቀረብ ብዬ ስፈራ ስጭር እንደምንም ቆረቆርኩ። የትምህርት ቤት ቦርሳ የተሸከመች ልጃገረድ ብቅ አለች። ያኔ ምላሷን አውጥታ የቀለደችብኝ ልጅ መሆኗን ወዲያው እንዳየኋት ለየኋት። ትልቅ ልጅ ሆናለች። ከምኔው ቸኩላ ስለነበር ወዲያውም በአኳኋኔ ግራ ገብቷት ትኩር ብላ ካየችኝ በኋላ በቤት ውስጥ ማንም ሰው የለ አለችኝ። ማንም የለ? አዎ፣ እማማም ወደ መንደር ሄዳለች። አባባም እዛ ማዶ ሜዳ ትራክተሮች ያሉበት ዘንድ ይሰራል። በድንጋጤ አመድ የመሰለውን ፊቴን እያሳየው አፌ እንደተከፈተ ይሁንም ማዬ አሴልሳ አልኳት። ልጅቱ እየተገረመች እየተደነቀች አሴል ለምን የመቼ ሆነ? ከዚህ ከሄደች ስንት ዘመኗ አለችኝ። ያኔ እንደሄደች በጭራሽ አልተመለሰችም ብዬ ጠየቅኳት። ከባሏ ጋር በዓመት አንድ ጊዜ ልታየን ትመጣለች።
አማቻችን እማማ በጣም ጥሩ ሰው ነው እያለች ዘወትር ካፏ አትለየውም። ምንም አልጠየቅኩም። ሐውልት ሆኜ ቀረው። ልጅቱም እዛ ትታኝ ወደ ትምህርቷ ሄደች። እኔም ወደ መጣሁበት መንገድ ዞር ብዬ መንገዴን ተያያዝኩት። ለምን ሊጠቅም? ያገባችው ሰው ማን መሆኑን፣ የምትኖርበት ሀገር የት መሆኑንም አልጠየቅኩም። እንዲያውም ባላስብበት ትዝ ባይለኝ ነው እንጂ እስካሁን አትጠብቀኝ ወይም ሌላ ሰው አግብቷት ይሆናል ብሎ ማሰብና መጠራጠርም ያባት አልነበር። ይህ ሐሳብ ለምን እንዳልመጣልኝ እንደተሰወረብኝ አላውቅም። ግን ነገሩ እንዲህ ነበር። ወደምሄድበት የሚጓዝ መኪና ቆሞ ከመጠበቅ ያ ድሮ የማውቀውን አካባቢ በዓይኔ እየቃኘው በቀስታ ላዝግመው አልኩና መንገዱን በእግር ተያያዝኩት። ግራና ቀኝ ከአድማስ እስከ አድማስ እየተጣቀሰ እስከ ኢስክኩል ድረስ በኩታ ገጠም ከሚታረሰው ሜዳ በስተቀር እውነትም መንገዱ ራሱ ብዙ ተለዋውጦ ኖሯል። በምቾት ነው በጥንካሬው ከድሮው የትናየት ልዩ ነገር ሆኗል። ላይን እስከፈቀደ ድረስ እስከ ኢስክኩል ድንበር በርቀት የሚታየው እርሻውና ቡቃያ ሌላ ነገር ነው። የክረምቱ ወራት ለቆ ፈንታውን ለጽጌና ለጸደይ የሚያስረክብበት ወቅት ስለነበር መሬት ልምላሜ ጎፈራዋን አበጥራ እዩኝ ትል ነበር። ትራክተሩ በወራቱ ለመጠቀም ሳይታይ ከሩቁ ድምፁ ይሰማ ነበር። ይህንን የመሳሰለውንና ሌላውን እያሰብኩ ሳዘግም በወረዳው ከተማ ወደ መንፈቀ ሌሊቱ ሲል ደረስኩ። ሁሉም አለቀ፣ ደቀቀ፣ ምንስ የቀረኝ ነገር አለ በማለት ከራሴ ጋር ከተመካከርኩ በኋላ ወደ ነበርኩበት የድሮ ስራዬ ለመመለስ ወሰንኩ። አሁን ለጊዜው ሁሉን ትቶ የመኖር ግዴታን መፈጸም አለ። ለመኖርም መስራት አለብኝ። የወደፊቱ ደግሞ ምን ይታወቃል። እንደተለመደው ወደ ቲያንሻኝ የሚወስደው መንገድ ተሽከርካሪ ስለማይለየው የትናንትና የእግር ጉዞ እንደማይገጥመኝ እያሰብኩ መንገዱ ዳር እንደቆምኩ እንዳሰብኩት የመኪና ማት ወዲያና ወዲህ እየተላለፈ ይፈተለቅ ጀመር። እኔ ግን ድሮ የምሰራበትን የመስሪያ ቤታችን መኪና እስካይ ድረስ ለአንዱም የእጅ ምልክት አላሳየውም። ብዙም አልቆየ አንድ የመስሪያ ቤታችን መኪና ብቅ አለ። የእጅ ምልክት ስሰጠው በኃይል ሄድ ስለነበር ከኔው አለፍ ብሎ አቆመልኝ። ሻንጣዬን አንስቼ ወደሱ ተፍ ተፍ ስል ሰውየው ከመኪናው ወርዶ ወደ እኔው አመራ። ለካ ኤርሚክ ኖሯል። በኔው ስር ይሰራ የነበረ ልጅ ነው። መኪና መንዳትም ያስተማርኩት እኔው ራሴው ነበርኩ። ነው አይደለም በሚል ስሜት ከፈገግታ ጋር ትኩር ብሎ ሲመለከተኝ አየሁት። ረሳኝ እንዴ አንተ ብለው እንዴ በእውኔ ነው በህልሜ ማንን ነው የማየው? የአምሳ አለቃ ኤልያስ አሊባየብ እንዴ አለ። ሁሉም ትዝ አለውና እውነት እርሶ ኖት ሲል እኔም የቅሬታ ፈገግታ እያሳየው ሌላ ልሆን አልችልም፣ ያው የምታውቀኝ እኔው ነኝ። እውነትም እኔን ለማወቅ ይህን ያክል ከተቸገረ ብዙ ተለውጫለሁ ማለት ነው ብዬ በወዴ አሰብኩ። ከልጁ ጋር የምንተዋወቀው ድሮ ገና በውትድርና አገልግሎት ላይ ሳለን ነበርና የድሮን እያነሳን ስንጫወት ስናወጋ ነበር። ልጁ ስለ አሁኑ ሕይወቴ የሆነውን አንዳንድ ከባድ ጥያቄ እንዳያቀርብልኝ መስጋቴ አልቀረም። ግን ምንም ወሬ ስላልሰማ ላዩን ካልሆነ አንድም አጥብቆ የጠየቀኝ ነገር አልነበረም። ስለ አዲሱ ሕይወቴም ምንም የሰማውና የሚያውቀው ነገር አለመኖሩ ባነጋገሩ ገባኝ። አለማወቁም አለመጠየቁም ደስ አለኝ። ወደ ቤት መቼ ተመለስክ ባክህ ብዬ ጠየቅኩት። ብዙ ጊዜ ሆነኝ፣ እዚህ ሥራ ከተቀጠርኩ እንኳ 2 ዓመት አለፈኝ እኮ። እንግዲያው አሊቤክ ጃንቱሪንን ታውቋላ? የት ነው ያለው ባክህ? የለም አላውቅም። እኔ ከመቀጠሬ በፊት ነው በፓሚር በአንድ ቦታ የመካኒክ ሹም ሆኖ እንደሚሠራ ሰምቻለሁ። አሊቤክ ጥሩ ሆነለት ብዬ በሆዴ ደስ አለኝ። ኋላም አላስችለኝ ስላለ አንበሳ አይደል? እውነተኛው ጀግና እኮ ነው። ያሰበውን አገኘው። የቴክኒክ ትምህርት የጨረሰው ጠዋትና ማታ እየተደፋ በኮረስፖንደንስ ተምሮ ነበር። አማንጆሎቭ አሁንም ዲሬክተሩ እሱ ነው? የለም፣ አሁን ያሉት አዳዲስ ናቸው። ማንጆሎቭ ከእድገት ጋር ወደ ዋናው መስሪያ ቤት ተዛውረዋል። ምን ይመስልሃል? እንደው አሁን ብጠይቃቸው ይቀጥሩኛል? ምን ይጠየቃል? ምን ጥርጥር አለው? እርሶን የመሰለ አንደኛ ደረጃ ችሎታ ያለው ምን ቆርጧቸው? ደግሞም በወታደርነት አገልግሎት በነበርን ጊዜ እርሶን የሚያስታውሱ በሹፌርነት የሚሰሩ ብዙ ሰዎች አሉ። በሆዴ አዎ እንዲህ ያኔው መስሏቸው ይሆናል አልኩና፣ ኧረ በል
ጃንታይ የሚባለውን ሰው ታውቀው ይሆን አልኩት። አይ አረ የዚህ አይነቱን ሰው እንኳን መልኩንም ስሙንም ሰምቼ አላውቅ። ብዙ ነገር ተለዋውጧል ማለት ነው። ከሆነስ ሆነና በዛ በአስቸጋሪ ቦታ ተጎታች ቤቶችን እንደ ልብ እየጎተታችሁ ታልፋላችሁ ወይስ እንዴት ነው? ኤርሜክ ምንም ሳይደነቅ ምንም ሳይፈራ ምን ጥርጥር አለው፣ በቀላሉ የፈለግነውን ጭነን እንደ ልብ እናልፍበታለን። አሁን ያሉን መኪናዎች ጉልበታቸው ለብቻው ነው። የተፈለገውን ነገር ጎትተው ለማለፍ ምን ይሳናቸውና ምን ያድርግ? በዚሁ ጦስ በዚሁ ሰበብ የደረሰብኝን አላወቀ። ያወጋን ሳይታወቀን ከድሮ ሥራ ቦታ ደረስን። የተገናኘንበትን ቀን እንደ ትልቅ በዓል ቆጥሮ ልዩ ልዩ ምግብና መጠጥ ደረደረ። ግን መጠጡንም ምኑንም ላልቀምስም ብዬ ስለነበር ብሞት ብሰቀል አልቀምስም አልኩ። በድሮ ቦታ የቆዩኝ አዲሶቹ የሚሆኑ ነባሮቹ በጥሩ ዓይን ተቀበሉኝ። በተለይም ነባሮቹ የደረሰብኝንና የሆነውን ሁሉ ስለሚያውቁ ሌላውን ካልሆነ ያን ነገር አንስተውብኝም አያውቁም። ሐዘኔ እንደገና እንዳይቀሰቀስብኝ ምንጊዜም ልዩ ጥንቃቄ ከማድረጋቸውም በላይ ራቅ ብለው ስለኔው ሲያወጉ እንዲህ ይሉ ነበር። ይሁላችሁ የትም በመዟዟር የሕይወትን ነገር ቀማምሶ ክፉና ደጉም በመለየት የተመለሰ ነው። ሥራውንም የሚሠራው ከልቡ ነው። ለዚህም በጎ ምኞታቸውና አስተሳሰባቸው ለምስጋናዬ ወሰን አልነበረውም። እኔም ስለዚህ ስለሞተው ነገር ሁለተኛ ጨርሼ ላላስብበት ወሰንኩ። ምን ይሠራ ብዬ ያለቀ የደቀቀ ጉዳይ ነው። ባለፍኩ ባገደምኩ ቁጥር ያን የኖርኩበትን ቤትና ግቢ ሳይ ስቃዬ እየበዛ ሄደ። እሱን ላለማየት ባጠገቡ ከሚገኘው የቤንዚን ማደያ አንድም ቀን ቀድቼ አላውቅ። እዛ ገደማ ስደርስ ያልነበረ ፍጥነት በመጨመር ፈትለክ ብዬ አልፈዋለሁ። እንዲያው የጭንቅና ራስን የማታለል ነገር ካልሆነ በቀር ሐዘኑና ስሜቱ እንደሆን ለቆ አይለቅ። አንዴ የታተመ ነገር ሆኖ ቀርቷል። ከዕለታት አንድ ቀን ወደ ቻይና ካደረግኩት ሩቅ ጉዞ በመኪናዬ ስመለስ ሲጋራዬን በማቀጣጠል ለመናፈስ ቀስ ብዬ ወዲያና ወዲህ ስመለካከት ያ ላስታውሰ የማልሻው የድሮ ነገር መጥቶ ድቅና አለብኝ። ወራቱ የበጋ ወራት ነበር። የአየሩና የአካባቢው ውበት አይወራ። የበጉ መንጋ በሜዳው ላይ ፈሶ ምድር በልምላሜ ምንጣፍ ተሸፍና በዛው ላይ የእረኞቹ ጩኸትና ውካታ በጠቅላላው የዚህ አይነቱ ትርኢት መንፈሴን ስለማረከው አልፌው የሄድኩት የልጅነቱ ዘመን ትዝ አለኝ። ትንሽ ሐዘንም ተሰማኝ። ወደ ውቡ ሐይቅ ሄጄ ስደርስ ሐይቁ በዝዮችና በዳክዮች ተሞልቶ ቆየኝ። በውበቱ ስለተማረኩ ይሁን ወይንስ ብዙ ትዝታ ስለቀሰቀሰብኝ እንጃ በአድናቆት ስሜት እንደፈዘዝኩ ከመንገዴ ዞሬ ቀጥታ ወደ ይስክኩል አመራው። አይ ይስክኩል የዘላለም ትዝታዬና ዘፈኔ። ከሐሴል ጋር ወደዚህ ቦታ የመጣሁበትን ቀን ማስታወሴ ለምን ይሆን? የቆምነው ልክ እዚች ቦታ ላይ ነበር። ምንም አልተለወጠ። ይገርማል። ምኑም ያኔ እንደነበረው ነው። ሰማያዊውና ነጩ ማዕበል በሩጫ እርስ በርሱ የተገፋፋና እየተናነቀ ቢጫማውን የባህር ጠረፍ እያላጋው ይመለሳል። ፀሐይቱም ወደ መግቢያዋ ስታቆለቁል የምትለቀው ብርሃን በውሃው ላይ ሲታይ የነጠረ ንጹሕ ብር የፈሰሰበት መስሏል። ወፎቹም እየተነሱ እየተቀመጡ የተለያየ ድምፃቸውን ያሰማሉ፣ ይታገላሉ፣ ይፈነጫሉ፣ ይዳፈቃሉ። ያኔ ካየሁትና ከነበረው ከሐሴል በቀር የቀረ ነገር አልነበረም። አሴሌኔዋ የኔ ቡቃያ አወጣጠ መልካም፣ አሁን ያለሽው የት ይሆን? የት ላግኝሽ? የት ልበልሽ? ይህም በማሰብ እዛው ላይ ለረጅም ጊዜ ሐውልቶኜ ከቆየው በኋላ ወደ ሰፈር ተመለስኩ። የተነሳሳው ስሜቴን ለማመቅ ስላቃተኝ ከዚሁ ለመገላገል ያ እርም ብዬ የተውኩት መጠጥ ተመለስኩበት። እንደደረስኩ ወደ መሸታ ቤት ሄጄ ለጊዜው በቮድካው ቀባበርኩት። ከመጠጡ ቤት ስወጣ ደረቅ ሌሊት ሆኗል። ሰማዩም በደመና ስለታፈነ የጽልመቱ ነገር ወደ ሲኦሉ የተጠጋ ሆነብኝ። በዛውም ላይ ያው ታክሎበታል። የነፋሱና የብርዱ ነገር አይወራ። የኤሌክትሪክ ሽቦ እየተማታ ያፏጫል። ከተራራዎች ነፍስ የነበረው ነፋስ ወደ ኋላ የገለብጠኝ ምንም ያክል አልቀረው። ፊቴን እየገራረፈኝ ከቤቴ እንደምንም ደረስኩ። ጫማ የለ ልብስ ሳላውልቅ እንደቆምኩ በራስጌውን በግርጌ ሳለየው አልጋ ላይ ወድቄ አደርኩ። በማግስቱ ስነሳ የሆነው ነገር ከባድ ነበር።
ራሴ ጋን አከለ። ቀና ብሎ ሽቅም ማየቱ የማይቻል ሆነ። እንደተጋደምኩ መስኮቱን ስመለከት በረዶ የተቀላቀለበት ደስ የማይል ካፊያ በመስኮቱ በኩል ሲወርድ ታየኝ። ከዚህ የአየሩ ሁኔታ ከማታ የመጠጡ ነገር በመነባበር መንፈሴን ስላደከመው ተጫጫነኝ። ብነቃም እንኳ ለ3 ሰዓት ያክል እንደተጋደምኩ ቆየው። የሥራውን ነገር እርግፍ አድርጌ ተውኩት። ሆኖም ሥራ በመፍታት ያተረፍኩት ደስታ የለም። ኋላ ግን ሳስበው የአፍረት ሆነብኝና ብድግ አልኩ። የዕለቱ አየር ብልሹነት ከኔም እንደሆነ ከመኪናው እንጃ ወዲያው መንገድ እንደገባው እንዲያው መጎተት ብቻ ሆነ። በየመንገዱ ያጋጥሙኝ የነበሩ መኪናዎች ላያቸው ላይ በረዶ ስለተኛባቸው እነሱ ከሚመጡበት እኔ ከመሄድበት ሀገር ብርቱ በረዶ እንደወረደ ለመገንዘብ አስቻለኝ። ለኔ ብሎ ማቱን ያውርደው። እኔ እንደሆንኩ ምን አለብኝ? የሆነው ቢሆን ምን የሚያሰጋኝ ነገር አለ? ለምኑ? የገዛ ፊቴን በመስተዋቱ እንዳየሁት ጨርሶ አስጠላኝ። ምንም ደስ አይል። አመዳምነቱ ጢሙ እዛው እንዳለ በሁለቱ ቅንጦቼ ላይ ያለው ጅማት እንደተገተረ ማስጠሎ ነገር መሆኔን ፊቴ የተደቀነው መስታወት ባየሁት ቁጥር መልሶ ያሳየኛል። እስቲ መኪናውን ላቁመውና ለክፉም ለደጉም እህል መሳይ ልቅመስ ብዬ ነበር። ግን ቀኑን ሙሉ እህል የሚባል ነገር ወደ አፌም ባይገባ እንኳን የምግብ አምሮት የሚሉት ነገር ከቶ አልነበረኝም። እህሉ ቀርቶ መጠጥ ያሰኘኝ ነበር። እንዲያው ተጋብቶብኝ የለ። የመጠጥ ሱስ ሲጀማምር እንዴት እንደሆነ የሚያውቀው ብቻ ያውቀዋል። አምጣ ጠጣ ነው። ሐሳብ ብቻ ሆኖ አልቀረ። ከመኪናው ወርጄ ባደረው ላይ 1-2 ብርጭቆ እንደተጎነጨው ዓለም ምድሩ ገለጥለጥ አለልኝ። መኪናይቱም እኔም ጉዞውን በዝግታ ጀመር ነው። ለጊዜው ምንም አላለ። ኋላ ግን ሲል የፍጥነቱ ነገር ሌላ ሆነ። የሰማዩን ባቡር አስናቅ ነው። ከምናችን ደርሶ መንገዱ እየበረረ የሚያልፈኝ መሰለኝ። በመኪናው መስታወት ላይ ያርፍ የነበረውን የበረዶ ካፊያ ለመጥረግ መጥረጊያው ወዲያና ወዲህ ሲወናጨፍ ብቻ ይታየኛል። አፌ ላይ በገዛ እጁ የጠፋ የሲጋራ ጉማጅ አኝካለሁ። የሚያልፈው መኪና ሁሉ የመኪናዬን መስታወት ከፊትም ይሁን ከኋላ በጭቃ እየመረገው ያልፋል። ጨለማው ልክ ተራራውን ሲያያዘው ወደ መክበዱ አለ። በዚያ ሌሊት ኮከብ የሚሉት ነገር ጨርሶ አልታየኝም። የቮድካው መጠጥ ዓይኔን ሸፍኖታል። ብርሃኑንም ጨለማው አጥፍቶታል። ዓይኔን ክፍት ዝግት ማድረግ ብቻ ሆነ። ከዚያ በፊት የስካር ልምድ አልነበረ። ሁሉም ግራ ሆነብኝ። የሰራ አካላቴ በድንገት ተርገፈገፈና ወዲያው በድንገት የላብ ጎርፍ ይወርድ ጀመር። መኪና የሚጓዘው በኔ መሪነት ሳይሆን በራሱ መሬት ለቆ በመብራቱ ጮራ ላይ የሚሄድ መስሎ ታየኝ። መብራቱ ጠመዝማዛ በሆነው ተራራማ መንገድ ላይ ባለው አለት ጋር እያንዘባረቀ ሲመራኝ ጉድባ ውስጥ ለመግባት ምንም ያህል ሳይቀረኝ እንደ አጋጣሚ እንደምንም ሳመልጥ ሰውነቴ እየዛለ ሲሄድ ተሰማኝ። ግን ያቆምኩ እንደሆነ የሚከተለውን ስለማውቅ እንደምንም ጥርሴን ነክሼ የሆነ ይሁን በማለት መንዳቴን ቀጠልኩ። የት እንደነበርኩ የት እንደደረስኩ በትክክል ባላስታውሰውም ያቺ የሾፌሮች ጠር በሆነች አስቸጋሪዋ መተላለፊያና አናቃዋ መንገድ ገደማ መሆኔ ተሰማኝ። አይ ሲያወሩት ቀላል። የቲያንሻኝን ገደል ዶሎንን በገዛ ዓይኑ ያላየ ሰው አያምን። የማይበገር አስቸጋሪ ተራራ ነበር። በተለይም በሌሊት ጊዜ ደግሞ በዚህ ላይ ለሰከረ ሾፌር ነገሩ የበለጠ ይከብዳል። የአቀበቱ ጉዞ በነሲብ አለቀና የቁልቁለቱ ነገር ሊመጣ ነው። መኪናይቱ ከተራራው አናት ተዳፋች። ቁልቁለቱን ስትይዘው ሰማይና ምድሩ አብሮ የሚገለባበጥ መሰለኝ። እጄ አልታዘዝ አለ። ጭንቅ ፍጥጥ ፋታም አልፈጀ። መኪናው ከመንገድ ወጥቶ ሲጋጭ ብቻ ተሰማኝ። ሁለቱም መብራት እልም ድርግም ብሎ ጽልመት እንደከበበኝ በቅጡ አስታውሳለሁ። በልቦናዬ ተጋጨውና አረፍኩት የሚል ጥልቅ የሆነ ሰቀቀን ሲተላለፍ ተሰማኝ። ከዚህ በኋላ በዚህ ቦታ ለምን ያህል ጊዜ እንደቆየው አላውቀውም። የማስታውሰው አንድ ነገር ብቻ ነው። ምንም እንኳ ጆሮዬ በቅጡ ባያዳምጥም መብራቱን ወዲህ ስጭኝ፣ እዚሁ ነው ያለው የሚል ድምፅ ላመል ያህል ተሰማኝ። ከዚያም የሰው እጅ ራሴን፣ ትከሻዎቼን፣ በመጨረሻም ልቤን ሲዳስሰኝ ተሰማኝ። ወዲያውም ሰውየው አልሞትም፣ ብቻ ክፉኛ ሰክሯል የሚል ድምፅ ሰማሁ። የሌላ ሰው ድምፅም እንዲህ ሲል ሰማሁት።
ሌላ አደጋ እንዳይደርስ የተገለበጠውን መኪና ወደ ጎን ገለል እናድርገው። ሰማህ ወንድም፣ እስቲ ብድግ ቀና በል፣ መኪናውን መንገድ እናስይዘው አለና በትከሻው እኔን ደገፍ በማድረግ ቀና አደረገኝ። የማንኳረፍ የማቃሰት ድምፅ እያሰማው ራሴን ቀና አደረግኩት። ግንባሬ ላይ ተመትቼ ስለነበር ደሙ በአንድ ፊቴን አለበሰው። አንዳች ነገር ደረቴን ቀስፎ በመያዝ አላስተነፍስ ሲል ተሰማኝ። ሰውየው ክብሪቱን ጫራ አድርጎ ሁኔታዬን አየ። እንደገናም ለማረጋገጥ ሌላ ክብሪት ጫራ አደረገ። በጣም መጥፎና አደገኛ ነገር ነው ወንድም። እንዲህ ያለው ነገር የደረሰብህ እንዴት ነው? በዚህ ጨለማ እንዲህ ያለ ነገር ተጨምሮበት አይጣል ነው አለ። ለእኔ ሲያዝን ነው። እኔም ደሙን ካፌ እየተፋው ሌላውን ትቼ መኪናይቱ በጣም ተጎድታለች አልኩት። የለም ትንሽ ነው፣ መንገዱን ስታ በቀላሉ ወደ ዳር ወጣ ነው ያለችው። ይህን ያህል አይደለም። እንዲህ ከሆነስ መንገዱን አልዝጋ፣ አሁኑኑ ብሄድ ይሻላል ብዬ የመኪናውን ሞተር ለመቀስቀስ ጋጣ። ሰውየው ክንዴን ጥብቅ አድርጎ ይዞ እሱን ቶ የደረሰብህና ያደራረስከው ጉዳት አልበቃ ብሎ ምን ልትጨምር ነው? እኔ ዘንድ አድረህ የነገውንም ደግሞ እንደ ሁኔታው እናየዋለን። ሁለቱም ሰዎች በመተጋገዝ ከጋቢና ካወጡኝ በኋላ አንደኛው ሰውዬ ከሚል መኪናውን ወደ ዳር አስተካክልና አቁመው፣ የቀረውን ሲነጋ እናየዋለን የሚል ትዕዛዝ ሰጠና በትከሻው ላይ ተሸክሞ ይዞኝ ሄደ። በዛ በጨለማ ይወስደኝ የነበረው ወዴት እንደሆነም በትክክል አላውቀውም። ከብዙ ችግር በኋላ የሚኖርበት ቦታ እንደደረስን መዝጊያውን ከፍቶ ሲያስገባኝ በክፍል ውስጥ ፋኖስ ሲበራ ታየኝ። ወዲያውም የደራረብኩትን ድብዳብ ቁልፎቹን እየፈታታ ያወልቅልኝ ጀመር። ይህም በሚያደርግበት ጊዜ ትኩር ብዬ ባየሁት ጊዜ ያየሁትና የማውቀው ሰው መሆኑን አስታወስኩ። ለካ የመንገድ ሥራ አለቃው ባይተሚር ኖሯል። አንዴ በዚህ በአስቸጋሪው መተላለፊያ ላይ የዚህ አይነት ነገር ደርሶበት መኪናውን የጎተትኩለት ነው። በሚያሳፍር ሁኔታ በመገኘቴ ባዝንም እንደገና በመተያየታችን ደስ አለኝ። ላደረገልኝ በጎ ተግባር ሁሉ ምስጋናዬን ለመደርደር ስቃጣ የእንጨት እቅፍ በወለሉ ላይ ሲጣል በድንገት በሰማው ጊዜ ወደ ኋላ ዞር አልኩ። አንድ ልሸከመው የማይችል ነገር ካለሁበት ስለቀሰቀሰኝ ከመቅጽበት ካለሁበት ብድግ አልኩ። አምጣው አይጣል ነው። ፍልጡን ወለሉ ላይ ጥላ እንደ ቆመች የቀረችው እመቤት የኔዋ ሴል ነበረች። በድንጋጤ በድን በመሆን እንደ ሐውልት ተተክላ እኔን አተኩራ ታይ ጀመር። በለውሳስ ድምፅ ምንድን ነው? ምን አይነቱ አጋጣሚ? ትል ጀመር በቀስታ። አሴል ብዬ ለመጣራት እንዳሰፈሰፍኩ በፊቷ ላይ ያለው ሁኔታ እንዳልጣራ አገደኝ። ቃልም አልተነፈስኩ። ቀና ያለው አንገቴ በቀስታ ቁልቁል ተደፋ። የአፍረት ነበልባል በሁለመናዬ ነደደ። በዚህች ደቂቃ ውስጥ የነበረው ዝምታ ምንኛ ከባድና አስቸጋሪ ነው። ደግነቱ ወዲያው ባይተሚር ገባና ድምፁን አሰማ። እኔን እንደገና አመቻችቶ ካስቀመጠኝ በኋላ በረጋ መንፈስ አሴልን እንዲህ አላት። ምን አስጨነቀሽ? ይህን ያህል ከባድ ነገር አይደለም። ይህ መኪና ነጂ ቀላል ጉዳት ስለደረሰበት አሁን የሚያስፈልገው ትንሽ ረፍት ነው። አሴል እባክሽ ትንሽ ቲንቱራ ብታመጭልን ጥሩ ነበር አላት እንደ መደንገጥ እያለች። ቲንቱራ? ጎረቤቶቻችን ተውሰው ወስደውታል። አሁን ማመጣለሁ አለችና እየተቻኮለች ወጣች። አንድም ቃል ሳልተነፍስ ወይም ንቅንቅ ሳልል ነበርኩበት ላይ ቁጭ አልኩ። ያ ስካሬ በድንጋጤ ጥሎኝ ሸሸ። ደም ስሮቼ ተገታተሩ። ልቤም ትርትር ይልብኝ ጀመር። ባይተሚር የተፈረከሰው ግንባሬን በጥንቃቄ ከመረመረው በኋላ በመጀመሪያ ቁስሉን ማጠብ ያስፈልጋል አለና ውሃ ለማምጣት ባልዲ ይዞ ወደ ውጭ ወጣ እንዳለ አንድ በባዶ እግሩ በሰውነቱም ከካናቴራው በቀር ምንም የሌለው የ5 ዓመት ሕፃን ከወደ ጓዳው ሮጥ ብሎ መጣና ቆም አለ። ሁሏንም እጠጎኑ አንገቱን ብቅ በማድረግ ያዳምጥ እንደነበረ በአኳኋኑ ያስታውቃል። ትኩር አድርጎ እንግዳ በሆነ አስተያየት ከላይ እስከታች አንዴ ተመለከተኝ። እኔም መገረምና መጨነቅ በተቀላቀለበት ስሜት ፈዝዤ አይኑን አየው ጀመር። ወዲያው ሰውነቴ ነገረኝ። ከአብራክ የወጣው ያ ልጄ ኖሯል። ቀስ ባለ ድምፅ
ሳማት እያልኩ ተንደርድሬ ላቅፈው ስቃጣ ባይተሚር በሩን በርገድ አድርጎ ከተፍ አለብኝ። ለምን እንደሆነ እንጃ ፍርሃት ያዘኝና ሲሰርቅ እንደተያዘ ሰው እጄን ቶሎ ሰብሰብ አደረግኩት። ሌላው ቀርቶ ሳማት ብዬ በቀስታ ስጠራ ሰምቶኝ ይሆን የሚል ፍርሃትም ያዘኝ። ለስርቆት እንደተሰማራ ሌባ ሰውነቴ በመሸማቀቅ አለቀ። ከዚህ የተነሳ ግንባሬ ላይ ያለውንም ቁስል ረሳውና በሁለት እጆቼ ፊቴን ሸፍኜ በሐዘንና በድንጋጤ ማስተንተን ጀመርኩ። እንዴት እንደሆነ አላውቅም፣ የምለው ባጣ ይሆናል። ልቤ እያወቀ የአንተ ልጅ ነው የሚል ጥያቄ ካፌ ፈትለክ ብሎ ሲወጣ ተሰማኝ። ይህን ጥያቄ በማቅረቤ እስከ መጨረሻው ሲጸጽተኝ ይኖራል። ባይተሚር ለዚሁ ጥያቄ ፍስሐና ደስታ በተቀላቀለበት ስሜት ያለ መጠራጠር እንዴታ የኔው ልጅ ነው አለኝና ወዲያው የያዘውን የውሃ ባልዲ መሬት ላይ አስቀምጦ ልጁን ብድግ አድርጎ እቅፍ አደረገና ያለ ጥርጥር የኔው ልጅ ነው፣ ወርቅ ነው፣ የኔ ሳማት፣ እውነት አይደለም ካለው በኋላ እየሳመና በሪዙም አንገቱን እየነካካ ያሳስቀውና ያቆላምጠው ጀመር። እንዲህ በሚልበት ጊዜ የዓይን ምስክር ነኝ። ምንም የጥርጣሬ የግብዝነት ምልክት የሌለው ንጹሕ የሆነ የአባትነት መንፈስና ስሜት ነበረው። ለምን እስካሁን አልተኛም የኔ ወርቅ? ድምፅና ወሬ ሰምተህ ነው? መቼም አንተና ወሬ ሁሉን ልወቅ ሁሉን ልስማ ነው። በላሁን ቶሎ ሂድና ተኛ። ሳማት ወዲያና ወዲህ በዓይኑ ሲፈቅድ እናቲቱን ስላላያት እማማስ የት ነች አለ። አሁን ትመጣለች እኔ ልጅ፣ እንዲያውም ይቻትና መጣችልህ። ዋ ሰዓት ደርስብህ፣ ቶሎ ወደ መኝታ ሄድ አለው። ግን አሴል ወዲያው እየበረረች ወደ ክፍሉ ስለገባች ልጁን ባየችው ጊዜ በጥርጣሬ ዓይን ከተመለከተችው በኋላ ምንም ሳትል የመድኃኒቱን ብልቃጥ ለባይተሚር ሰጠችና ሳማትን በእጁ ይዛ ወደ ክፍሉ እያዳፋች ወሰደችው። ባይተሚር ፎጣውን ሙቅ ውሃ ውስጥ ከነከረ በኋላ በፊት ላይ የደራረቀውን ደምና ቁስሉን በጥንቃቄ አጠበልኝ። ፈገግታና ሳቅ እያሳየ መድኃኒቱን ሳደርግልህ ትንሽ መቆጥቆጡ አይቀርምና እንደምንም ቻለው አለኝ። እንደ ደንቡማ ለዚህ አይነቱ ሥራ የበለጠ ማለቴ በደንብ የሚያቃጥል ነገር ባስፈለገውም ነበር። ግን ግድ የለም እንግዳችን ስለሆንክ ትተነዋል። አሴል ሻይ ቢጤ አትሰጭንም? እሺ ደርሷል አለች። ባይተሚር ምንጣፉን ወለሉ ላይ ከዘረጋ በኋላ ትራሱን ጎዝጎዝ አደረገና እስቲ ጋደም በል ሲለኝ በቀስታ ድምፅ አመሰግናለሁ፣ ይህን ያህል ለኔ አትቸገሩ አልኩት። ምን ማለት ነው? በደንብ ተመቻቸ ተጋደም። ቤት ለእንግዳ አይደል እንዴ? እንደ ቤትየው። ህልም ነው ወይስ ቅዠት? ነገሩ ሁሉ ተሳከረብኝ። ሳምባዬ ዘጋ ወይስ ሲታፈን እንጃ በቅጡ መተንፈስ እንኳ አቃተኝ። የሰራ አካላቴ በሙሉ ራድ ያዘው። ጌታዬ ለምን ተፈጠርኩ በማለት የተወለድኩበትን ዕለት መላልሼ ረግመው ጀመር። አሴል ፊቷ የኛም ፊት እንዳያይ ሰማይ ሰማይ እያየች የሻዩን በራድ ይዛ አለፍ ስትል ባያት ጊዜ ባይተሚር መጥቼ ልርዳሽ መሰለኝ ብሎ ከመቀመጫው ብድግ እንዳለ ሳማት ወዲያው ፈትለክ ብሎ ወደኛ ዘንድ መጣ። እንዳያያዙ ሌሊቱን ሙሉ እንቅልፍ የሚወስዱ አይመስልም ነበር። አሁንም ባይተሚር ምንም ያህል ሳይቆጣ በማባበል መልክ ሳማት አሁንስ ያላየውና የማታውቀው ነገር ምን ቀረ? አላበዛውም? በሚል ጥያቄ ላይ ሳለ የኔው ልጅ በቅጡ እየተመለከተና እኔ ወዳለሁበት እየቀረበ ጋሺ ሲኒማ ቤት ከታየው ፊልም በቀጥታ ነው እንደኛ ዘንድ የመጡት ሲል በድንገት ጠየቀኝ። እኔም ባይተሚርም ለማወቅ የፈለገውን ነገር በቀላሉ ስላወቅ ነው ሁለታችንም አንድ ላይ ሳቅን። በተለይም በሳቅ እየተንከተከተ ለካ እንዲህ ነህ፣ ወደ ሲኒማ ቤት ይዘነው ሄደን ስለነበር መጠየቁ ያንን ያየውን ፊልም አስታውሶ ነው። አይ አንተ ነገር ካለ በኋላ እኔም ለሳቁ ያህል አክል ለማድረግ አው ልክ ነው አውቀኸዋል፣ የመጣሁት ከሲኒማ ቤት በቀጥታ ነው አልመስልም እንዴ? ልክ ነህ አልኩት። ሳማት እንደ ቁጣ ያለው ፊቱን ቁጥርጥር አድርጎ ይሄ እውነት አይደለም አለ። ለምን እውነት አይደለም? እውነት ከሆነ የተጨፋጨፉበት ጎራዴው የታለ? እስቲ ያሳዩኝ አለ።
እቤት ረሳሁት እንጂ አልኩት። ነገ ያሳዩኛል? እንዴታ አሳይሃለሁ። ወደዚህ ና። ስምህ ሳማት አይደል? አዎ ነው። የእርሶስ ስም? እኔማ ብዬ ቆም አልኩና ስሜን ለመናገር ጉሮሮዬ እያነቀኝ የመጣ ይምጣ በማለት በግድ አጎቴ ኤልያስ እባላለሁ አልኩት። አባትየው ሳማትን ሌሊት ሆኗል፣ ሂድና ተኛ ነው የምልህ አለው። አባብዬ ትንሽ ልቆይ ሲል ለዛ በተመላበት አነጋገር ለመነው። አያንተ ነገር በል እስቲ ይሁንልህ፣ አሁን ሻዩን ጠጣ። ሳማት አጠገቤ መጥቶ ቆሞ በገዛ ልጄ ስፈራ ስጀር ወዲያና ወዲህ እያየው እጁን ለመደባበስ ተመቸኝ። ቁርጥ እኔን እንደሚመስል አስተዋልኩ። እጆቹ በተለይም ሲስቅ የኔው ስዕል ነው። ከልጄ ጋር መነጋገር ስላማረኝ እሱን ለማቆየት ያክል ስታድግ ምን ለመሆን ነው የምትፈልገው አልኩት። መኪና ነጂ። በመኪና መጓዝ ትወዳለህ? በጣም ወዳለሁ፣ ግን ያሳዝናል። መኪናዎቹ በመንገድ ሲያልፉ እጄን ሳወጣ የሚሰማኝ የለም። አይዞህ፣ ነገ እኔ በመኪና ያንሸራሽራለሁ። ትመጣ የለ? በጣም እፈልጋለሁ። እንዲያውም ለዚህ ዋጋ ከዶቃዎቼና ከመጫወቻዬ እኔም ስጦታ አቀርብልዎታለሁ አለና ስጦታውን ለማምጣት ወደ ክፍሉ እየሮጠ ሄደ። አሴልና ባይተሚር አንድ ላይ ሆነው በሻይ ማፍያ ዙሪያ ከፊት ለፊት ሆነው በቀስታ ሲነጋገሩ ይታዩናል። ሳማት ከቆዳ ከተሰራችው ትንሽ ከረጢት ቢጤ እየፈታ ለመስጠት መጫወቻዎቹን ይዞ ከተፍ አለ። ወዲያው ሀብቱን ሁሉ በኔ ፊት ዘረገፈና የሚወዱትን መርጠው ለመውሰድ ይችላሉ አለኝ። ለማስታወሻ ያክል አንድ ለመውሰድ አስቤ ነበር፣ ግን አልደፈርኩም። መዝጊያው ወዲያው ተከፈተ። ባይተሚር የፈላውን ሻይ ይዞ እኛ ወዳለንበት አመራ። አሴልም ከኋላው ብቅ አለች። ባይተሚር የጠረጴዛውን ልባስ በሚያዘገጃጅበት ጊዜ አሴልም ምናምኑን ለማቅረብ ወዲያና ወዲህ ትል ነበር። እኔና ሳማትም ለኔው ምርጫ የተዘረገፈውን ሀብት ወደ ከረጢቱ እያፈስን መመለስ ጀመርን። ባይተሚር የሳማትን ጆሮ ፍቅር በተመላበት ስሜት እያሻሸ አንተ ጉረኛ፣ ያለህን ሀብት ለማሳየት እንግዳውን ስታደርቃቸው አምሽተሃል። የአንተን ነገር መቼ አጣሁት። በመጨረሻ ሻዩ ተዘጋጀ። ሁላችንም ዙሪያውን ቁጭ አልን። አሴልና እኔማ የተዋውቀን ሌላ ነገር ሆነ። ባይተሚርና ሳማት እንደ ልባቸው ሲጫወቱ፣ ሲላፉና ሲታገሉ ሁሉንም ለነሱ በመተው እኔና አሴል ተመልካቾች ብቻ ሆነን ቀረን። እነሱ ጨዋታ ልፊያቸውን ሲያቋርጡ ቤቱ በድንገት አብሮ ጸጥ ይላል። ሳማት አባብዬ፣ የሪዝህና ጢም ሁልጊዜ ኮሰኩሰኛል፣ ምን ማድረግ ይሻላል እያለ አቤቱታ ቢያበዛም ፊቱን እጢሙ ስር እየሸጎጠ መጫወቱን አልተውም። ከአብራኬ የወጣው ልጅ ሌላውን አባቴ እያለ ፊቴ ሲጠራ መስማቱን መሸከም አልችለው አልኩ። ከሁሉም ሰቀቀን የሆነብኝ ደግሞ የኔዋና የምወዳት አሴል አጠገቤ ተቀምጣ በሙሉ አይን ለማየት አለመቻሌ ነበር። ሐሳቡ ገደለኝ። የኔዋ አሴል እዚህ ምን አመጣት? ይህንን ሰውዬ እውነት ፍቅር ይዟት አግብታ ይሆን? ሌላውስ ይቅር፣ እንደምታውቀኝ እንኳ ምልክት አላሳየችም። ጠቅላላው አቀባበሏ ልክ እንደማይታወቅ እንግዳ አድርጋ ነው። ለሁሉስ ምን ምልክት አግኝቼ ልወቀው? ፈጽማ ከልቧ አውጥታኝ ይሆን? ባይተሚርስ ቢሆን ስለኔ ምንም ጥርጣሬ የለውም ልበል? ሌላውስ እሺ፣ ሳማት እኔን እንደሚመስል እንዴት ሳያስተውል ቀረ? ያኔ መኪናውን ስጎትትለት በደንቡ በቅጡ አይቶኝ እንዲያውም ተጋብዤ እንዴት ሳያስታውሰው ቀረ? ስለዚህ ሳለማንሳቱ ለምንድን ነው? እውነት ረስቶት ይሆን? ከተበላ ከተጠጣ በኋላ በተዘጋጀልኝ መኝታ ላይ ሆኜ ፊቴን ወደ ጥጉ በማዞር ይህን የመሰለውን በማውጣት በማውረድ ፈዝዤ ቀረው። እንቅልፍ እንዲወስደኝ በማለት አሴል የፋኑሱን ብርሃን ቀነስ አድርጋ ዕቃዎቿን ስታጣጥብ ወዲያው ባይተሚር የተኛ መስሎት እንዳይቀሰቅሰኝ ቀስ ባለ ድምፅ ጠራትና ወደ መዝጊያው እንደሄደች እባክሽ አሴል ሸሚዙን አጠብ ብታደርጊለት ጥሩ ነበር ሲላት ሰማሁት። አሴል በደም የተጨማለቀውን ሸሚዜን ወስዳ ማጠብ እንደጀመረች በድንገት ማጠቡን አቋረጠችና
ወደ መኝታ ቤት እየሮጠች ሄዳ ለመሆኑ ውሃውን ከራዲያተር አፍስሳችሁታል? ይረጋ ይችላል ስትለው ተሰማኝ። ከሚል አፍስሶታል። ስለ መኪናው የሚያሳስብ ነገር የለም። የሚያስፈልገውን ሁሉ አድርጓል። የቀረውን ደግሞ ሲነጋ እናያለን፣ አትስጊ የሚል መለሰ። አሁንም በቀስታ ሲነግራት ተሰማኝ። እሷ ስትናገር ባልሰማ የውሃውን ነገር ጨርሶ ረስቼው ነበር። ያኔ ሐሳቤ ውስጥ የነበረው የሞተሩ ጉዳይ አልነበረም። አሴል ሸሚዜን አጣጥባ ከጨራረሰች በኋላ አየሩን ወደ ሰንባ በመሳብ በኃይል ተነፈሰችና ከምድጃ አጠገብ ሙቀት ካለበት ስፍራ ሰጣችው። ወዲያውም ፋኑሱን እፍ ብላ ካጠፋች በኋላ በዳሰሳ ወደ መኝታዋ ሄደች። ቤቱ ጽልመት ተጫጫነው። ያ ሌሊት ለሁላችንም የጤና ሌሊት እንዳልነበረ አውቄያለሁ። በዛች ሌሊት እንቅልፍ የወሰደው ሰው ነበረ ለማለት አልችልም። ሁሉም ሐሳቡን ይዞ ተጋድሟል። ባይተሚር ከሳማት ጋር ተጋድሞ በቀስታ ድምፅ ሲያዋራው ይሰማኛል። አሴልም በየደቂቃው በኃይል ታቃስት ነበር። በሚወርደው ትኩስ እንባ አይኖቿ ይቃጠሉ እንደነበር መልእክቱ ይተላለፍልኝ ነበር። የምታስበው ነገር ምን ይሆን? በሐሳቧ ውስጥ ያለውስ ማን ነው? በሐሳቧ ውስጥ ሦስታችንም መኖር አለብን። ተረስቶ የነበረው የኔው ነገር የጥንቱን የጠዋቱን ዝክር ስንቱን ውብ ነገርና ስንቱን መከራ የተደባለቀበትን መልሶ በማምጣት እንቅልፍ ነስቷት ይሆናል። ግን መልስ ማግኘቱ ለኔ እንደራቀኝ ሁሉ ለሷም የባሰ ርቋት ይሆናል። አሴል የድሮ አይደለችም። አይኖቿ ተለዋውጠዋል። የጥንቶቹ የእምነት ሰፈሮች የነበሩት አይኖቿ የሉም፣ አይታዩም። የዋህነትና ንጽህና እምነት የሰፈረበት የፊቷ ሰሌዳ ዛሬ ንባቡ ተደምስሶ ምልክቱም የለ። አሁን በቦታው ተተክቶ የሚታየው ጭንቀት፣ ጥበትና ሐዘን ነው። ይህም ሁሉ ሆኖ አሴል አሁንም ቢሆን የኔዋ ወለላ፣ የኔዋ አበባ ሆና ትታየኛለች። ስትወጣ ስትገባ ሳያት፣ ስትናገር፣ ቃል ስትተነፍስ ለኔ የአልማዝ አልማዝ የወርቅ ወርቄ ነው። ሐዘኑ የባሰውን ሰባበረኝ። መፈጠሬንም ጠላሁት። ተግባሬ ሁሉ ወለል ብሎ እየታየኝ ሌሊቱን ሙሉ ወዲያና ወዲህ ስገላበጥ በመስኮቱ በኩል በድንገት ጨረቃይቶ ወደ ደመና ስትገባና ስትወጣ ወለል ብላ ታየችኝ። አሴልና ባይተሚር ገና በማለዳው ተነስተው ወደ ዕለት ተግባራቸው ተሰማሩ። እኔም የመሄጃዬ ሰዓት ስለደረሰ ተነሳሁ። መጡብኝ፣ አዩኝ በማለት ሳማት ወደ ተኛበት በእግር ጣቶቼ እየጠቀስኩ እጄ ላመል ያህል በመሳም ተሰናበትኩትና ቶሎ ብዬ በቀስታ ከክፍል ወጣሁ። በአጥር ግቢው ውስጥ አሴልን ውሃ ስታፈላ አየኋት። ከዚያ ፈቀቅ ብሎ ባይተሚር እንጨት ይፈላልጣል። ሁለታችንም ተያይዘን መኪና ወዳለበት አመራን። ወደዚያው ስናመራ እሱ ይሁን እኔ ሲጋራ ከማጨስ በቀር ቃል ሳንተነፍስ ዝም ብሎ ጉዞ ብቻ ሆነ። እንደደረስን በማታ የጀብድ ሥራ የለካ የቆመውን ምሰሶ ከስሩ መንግዬ ጥየዋለሁ። ሁለተኛው ምሰሶም አላቅጣጫው ተቆላሟል። የመኪናይቱ መብራት ደቋል። ካራሶሪያው ተጨፍልቋል። ጎማው መሬቱን ሰንጥቆ ገብቷል። እንዲህ ነው እንጂ በመዶሻውም በምኑም የቻልነውን ያክል እየወቃቀርን አቃናን። አሁን ደግሞ የባሰው ነገር የሞተሩ ነው። ሞተሩ ጨርሶ ሞቷል። ዘይቱን ለማሟሟቅ ጥጥ መሳ ያቀጣጠልንበት። በተጨማሪም በሞተር ማዞሪያው ብረት ጉልበታችን እስካከተመ ድረስ ማዞር ብቻ ሆነ። እየተራረፉ ማለክለክ ነው። ትንፋሻችን እንደ እሳት ይጋረፋል። የምንሰራው ተመሳሳይ ለሆነ ዓላማ ነበር። ምናልባትም ሁለታችንም እናስበው የነበረው አንድ አይነት ነገር ይሆናል። እንዲህም ሆኖ ሞተሩ አሻፈረኝ አለ። እኛም ትንፋሽ አጠረን። አሴል የሞቀ ውሃ በሁለት ባልዲ ይዛልን መጣች። ምንም ቃል ሳትናገር ሁለቱም ባልዲ ውሃ ከኔ ፊት ለፊት አምጥታ አስቀመጠችው። እኔም ብድግ አድርጌ ወደ ራዲያተሯ አፈሰስኩት። አሁንም እኔና ባይተሚር በሞተር መቀስቀሻው ብረት እየተፈራረቅን ማዞር ጀመርን። አንድ ሁለቴ እንዳዞርን ሞተሩ ተነሳልን። ይህኔ ቶሎ ብዬ ወደ ጋቢናው ገባውና ጫን በማድረግ ሞተሩን አሟሟኩት። ያጓራ ጀመር። ባይተሚር ካንዴላውን አንድ በአንድ ሲመረምርልኝ፣ ሳማት ካፖርቱን ሳይቆልፍ ከነፋስ ጋር እየታገለና እየበረረ እኛው ዘንድ መጣ።
በሱ ሐሳብ በመኪና ሽርሽር ለመሄድ ነበርና እንዳያመልጠው እየተቻኮለ ለመውጣት ሲቃጣ አሴል ጥብቅ አድርጋ እንደያዘችው ወይ አትወስደው ካለችበት እንደቆመች ቀረች። የልቧን ቁስልና ሐዘኗን በማሳየት በፊቷ አገራረፈችኝ። የህሊና ጅራፍ ነው፣ ስቃይ ነው። ግን ለፈጸምኩት መጥፎ ተግባር ይህ ምኑ ነው? ምንም ነገር ቢመጣ ይገባኛል። እንደምንም ጥርሴን ነክሼ ባልተዘጋ የጋቢና መዝጊያ ብቅ አልኩና አሴል ልጄን ያዥና ወደ ጋቢናው ግቢ፣ መጀመሪያ እንደተገናኘ ነው አይነት አሁንም ይዤሽ ልጥፋ፣ ለዘላለሙ እስከ መጨረሻ አብረን እንሁን፣ እባክሽ ስለፈጠረሽ እለምንሻለሁ እባክሽ አልኳት። ባይተሚር ንግግሬን እንዳይሰማብኝ ሞተሩን ጮክ አድርጌዋለሁ። ምንም መልስ የለ። አይኗ ብቻ ወዲያና ወዲህ ይንከራተታል። ማዶ ማዶን አሻግራ እያየች ክፋትና በደሌ የከበደ መሆኑን ለማስረዳት ራሷን ነቀነቀችብኝ። ሳማት ለመንጠቅ እየታገለ እማምዬ አብረን ሽርሽር እንሂድ፣ አሁን እስቲ ምን አለበት እያለ ጎትታት ጀመር። ኋላም እንደማልቀስ አለ። እሷ ግን መሬት መሬት እያየች ልጇንም እየጎተተች ጉዞዋን ቀጠለች። ልጁም ልቡ ወደ መኪናይቱ ወይም ነፍሱ ነግሮት እንደሆነ ማን ያውቃል ነጥቆ ለመምጣት ትግሉን ቀጠለ። ይህንኑ መሳሳብና ትግል አሻግሬ ስመለከት ባይተሚር የሞተሩን ክዳን በኃይል ዘጋና መዶሻውን በጋቢናው መስኮት ካቀበለኝ በኋላ በል ይቅና፣ ሁሉም ዝግጁ ነው እንዳለኝ ወደፊት ፈትለክ አልኩ። የሚሸከመኝ መኪናዬ ምን አለብኝ? ደግሞስ ምን አባቱ አልኩና እንደገና ጎማ ጎማውን፣ ተራራ ተራራውን፣ መንገድ መንገዱን በማፈራረቅ እያየው ጉዞዬን ቀጠልኩ። አሴልና ልጄን በዚህ አኳኋን አግኝቼ በዚህ አኳኋን ተለየዋቸው። ስሄድም ስመለስም የማስበው ስለዚሁ ነበር። ይህ ለውጥ የሌለው ብቸኝነት አካላቴን ሰባበረው። ይህን አገር ለዘላለሙ ለቅቄው መሄድ አለብኝ። ከእንግዲህ እዚህ የምቀመጥበት አንድም ምክንያት የለኝ። ወደ ሰፈር ስመለስ በዚህ ወስኜ ሳለ በመንገድ ሳልፍ በመንገድ ጥገናው ጣቢያ እንደደረስኩ አሻግሬ ባይ ሳማትን አየሁት። ከአንድ ወንድና ከአንዲት ሴት ልጅ ጋር ሆነው ይጨዋወቱ ነበር። ድንጋይ እየካቡ የበጎች ጉሩን ይሰሩ ነበር። በአገሬው አነጋገር ጨዋታው ታሽካርጎን ይባላል። ባላስተውል ነው እንጂ ዘላለም በዚሁ መንገድ ስመላለስ ሳላያቸው አልቀረውም። ለካ ሳላውቀውና ሳልጠረጥረው ከአብራኬ የወጣው የገዛ ልጄን ዘወትር እያለፍኩት ሄድ ኖሯል። ቆጨኝ፣ አዘንኩ። መኪናዬንም አቆምኩት። ሳማት እንደምን አለ ብዬ ተጣራው። ፊቱን ለማየት ፈልጌ ነው። ሦስቱም ልጆች ወደ መኪናይቱ እየተሯሯጡና እየተጋፉ አንድ ላይ መጡ። እንደደረሱም አጎቴ እኛን ለሽርሽር ለመውሰድ ነው የመጡት አለኝ። እንዴታ ደስ እያለኝ ትንሽ አንሸራሽራችኋለሁ። ልጆቹ ጋቢና ውስጥ ገብተው ታጨቁ። ሳማት ለልጆቹ እኚህ እኮ የኛ ዘመድ ናቸው እያለ ጉራው አላስቀምጥ አለ። የተጓዝነው ትንሽ ቢሆንም ከልጆቹ ይልቅ በዛች ጊዜ ውስጥ ያገኘሁት ተድላና ደስታ ከመቼውም ያመዘነና የበለጠ ነበር ለማለት ያስችለኛል። መዝጊያውን ከከፈትኩላቸው በኋላ በሉ አሁን ቶሎ ወደ የቤታችሁ ሩጡ አልኳቸው። እነሱም እየዘለሉ ወረዱ። እኔም ወጣ ብዬ ሳማትን ወደ ኋላ ጎተት አድርጌ አንድ ነገር ልነግርህ እፈልጋለሁ ቆይ አልኩት። ታቀፍኩና ወደ ላይ አልኩት። እንደገናም እጄ እስከቻለ ድረስ ከራሴ በላይ አወጣሁትና ለረጅም ጊዜ ፍዝዝ ብዬ በጥንቃቄ ፊቱን አየው ጀመር። ከማውረዴም በፊት ጸጉሩን እያሻሸው ጉንጮቹ ላይ ሳምኩት። አጎቴ ትናንትና ያልኩት ጎራዴ የታለ? ይዘውት መጥተዋል አለኝ። አልረሳም። አይ በጣም አዝናለሁ ሳማት፣ ምን ልበ ጥፉ ነኝ። ረሳሁት የኔ ልጅ፣ ሌላ ጊዜ ስመጣ እንደማልረሳ ቃል እገባልሃለሁ። እሺ ጋሼ፣ ብቻ አሁንም እንዳትረሱት፣ ሁልጊዜ የምንጫወተው እዚህ ላይ ነው አለኝ። ይሁን እሺ፣ ጥሩ ነው። በላውን ሩጥና ልጆቹን ድረስባቸው። ወደ ሰፈር እንደደረስኩ በቀጥታ ወደ አናጢ ቤት ሄድኩና 3 የመጫወቻ ጎራዴዎች አበጀው። በሁለተኛውም ቀን በዛው ሳልፍ ይዤላቸው ሄድኩ። 3ቱም ይጠብቁ ይኖሩ አገኘኋቸው።
እንደተለመደው ጥቂት አንሸራሸርኳቸው። ከልጄ ባልንጀሮች ጋር ጓደኝነት ያበጀሁት በዚህ አኳኋን ነው። ከኔ ጋር ለመላመድ ረጅም ጊዜ አልፈጀባቸውም። እኔን ሲያዩ ሩጫ፣ መተናነቅ፣ መውደቅ፣ መነሳት ነው። ብቅ ስል መኪናችን መጣች፣ መኪናችን ያቻትና እያሉ መጮህ ነው። ወደ እውነተኛ ሕይወት ተመለስኩ። ራሴን አሁን ገና እንደ ሰው ቆጠርኩት። በየቀኑ የማደርገው ጉዞ ሰውነቴን ቀለል ብሎት ግሩም የሆነ የደስታ ስሜት ይሰማኝ ጀመር። ልጄ መንገድ ላይ ቆሞ እንደሚጠብቀኝ ልቦናዬ ይነግረኝ ነበር። ለትንሽ ደቂቃ ቢሆንም እንኳ ጋቢና ውስጥ ጎኔ ቁጭ ሳደርገው የማገኘው ደስታ እጥፍ ድርብ ይሆንልኛል። የማስበውና በጉጉት የምጠብቀው አንድ ነገር ብቻ ሆነ። የልጄን ፊት ለማየት እሱ ካለበት ቦታ በጊዜው መድረስ ህልሜና ምኞቴ ሆነ። ጊዜን ገመትኩና ሳላረፍድም ሳላመሽም እሱ ከሚኖርበት ቦታ የምደርስበትን ሰዓት ለይቼ አወቅኳት። ወራቱ ጥሩ የጽጌ ወራት ስለነበር ልጆቹ ውጪ ዘወትር ሲጫወቱ ለማግኘት ጥሩ ዕድል እንዳጋጠመኝ ነበር። ባሰብኩት በፈለግኩት ሰዓት ያለማስተጓጎል እዛቸው አገኛቸዋለሁ። በአእምሮ የተቀረጸብኝ ልጄንና ልጆቹን ማግኘት ብቻ ስለነበር ደስታዬ ወሰን አጣ። ግን አንዳንዴ ሆዴ ይፈራ ነበር። አሴልና ባይተሚር ልጆቹን በየጊዜው እንደማንሸራሽራቸው ያውቁ ይሆን? ቢያውቁም ባያውቁም ምናልባት ሳማት ከኔ ጋር እንዳይገናኝ ሊከለክሉት ይችሉ የለ? ሁለተኛ መኪናው መንገድ አጠገብ እንዳትጫወት ብለው ቢያግዱትስ? በዚህ ሐሳብ ተሰቃየው። በሆዴም አሴልም ትሁን ባይተሚር ሌላው እንኳን ቢቀር የገዛ ልጄን በማየት የማገኘውን ደስታ እንዳይነሱኝ ተማጸንኳቸው። ጸሎቴና ስለቴ ይኸው ብቻ ሆነ። ግን ከዕለታት አንድ ቀን አልቀረም ያ የፈራሁት ነገር ደረሰብኝ። የግንቦት አንድ ቀን የሚከበረው በዓል እየተቃረበ ሄደ። በበዓሉ ለልጄ አንድ አይነት ስጦታ ለማቅረብ ስጠባበቅ ቆየው። አንድ የሚሞላ መኪናም ገዛውለት። ነገር ግን በዚሁ ቀን በጣም ዘግይቼ መጣሁ። ያጠፋሁትን ጊዜ ለመተካት በማሰብ ሰውነቴም አንዳች ነገር እየነገረኝ እየከነፍኩ ቦታው ደረስኩ። አንዴ ቅር ይለኛል፣ አንዴም ልጄ ይህን ስጦታ ባየ ጊዜ የሚሰማው ደስታ ምን ያህል እንደሚሆን በመገመት የልጄ ስዕል ይታየኝና መለስ ስላለሁ። ብዙ መጫወቻዎች አይቼበታለሁ፣ ግን የዛሬው ልዩ ነው። ወደፊት ሲያድግ መኪና ነጂ ለመሆን ምኞት ላለው ትንሽ ልጅ ከአንድ መኪና ነጂ ወዳጅ የቀረበለት መሆኑ ነው። ሆኖም ሳማት ዘወትር በሚጫወትበት ቦታ ለዛሬ ብሎ ምን እንዳጠፋው እንጃ አጣሁት። ጓደኞቹ ግን እንደተለመደው እየተሯሯጡ እኔ ዘንድ ሲመጡ ከጋቢናዬ ወርጄ ተቀበልኳቸው። እየተቻኮልኩ ሳማትስ አልኳቸው። ጓደኛው የሆነ ወንዱ ልጅ እቤቱ ነው አሞታል የሚል መልስ ሰጠኝ። አመመው? እውነት ነው? ሴቲቱ ልጅ የሰማችውና የምታውቀው ነገር መኖሯን በፊቷ እየታየባት በጭራሽ አላመመውም፣ ከእንግዲህ እዚህ ቦታ ላይ እንዳይጫወት እናቲቱ ከልክለውታል አለች። እንዴ ለምን? ይህን አላውቅም አለች። የማውቀው መከልከሉን ብቻ ነው። ከእንግዲህስ መላም የለው አልኩና ለወንዱ ልጅ በል ይህንን ለሳማት ስጥልኝ ብዬ የተጠቀለለውን ስጦታ እጁ ላይ ለማኖር ስቃጣ ድንገት አሰብኩና ይዤው ብሄድ ይሻላል በማለት በሐዘን ስሜት አንገቴን ደፍቼ ወደ መኪና ያመራውና ጋቢና ገብቼ እንደተቀመጥኩ አጎቴ ዛሬ ሽርሽር የማይወስዱት ለምንድን ነው ብሎ ወንዱ ልጅ እህቱን ጠየቃት። እያዘነችና በርህራሄ ዓይን እየተመለከተችኝ ዛሬ አሟቸዋል ስትለው ተሰማኝ። አልተሳሳተችም፣ እንዳለችው ነው። የዛን ዕለት የተሰማኝ ህመም መቼም መች ተሰምቶኝ አያውቅም ነበር። አሴል በእኔ ላይ ይህን ያህል ትጨክንብኝ? ነገሩስ ያሰኛታል። የተበላሸው ባል ነኝና፣ ግን ላመል ያህል እንኳ ትንሽ ሳታስቀር ሁሉንም እንዲህ አድርጋ ትድፋው። ግን አላምንም። አሴል እንድትሰራለች ማለት ዘበት ነው። ህሊናዬም አልተቀበለው። አንድ ሌላ ስውር ነገር ቢኖርበት ነው። አታደርገውም። ግን ይህ ነገር ምን ይሆን? እንዴትስ ላውቀው እችላለሁ? ቢጨንቀኝ ሳማት እውነትም ቢታመም ነው በማለት ራሴን በራሴ ለማግባባት ሞከርኩ። ያ ጓደኛው ያለኝን ሳለማመኔ ለምንድን ነው ብዬ ራሴን ጠየቅኩት።
በመጨረሻም ልጁ እንዳለው ቢታመም ነው በሚለው እምነት ሐሳቤን ለማቆም ምርጫዬ ሆነ። ልጁ ሲሰቃይና ሲገላበጥ ስዕሉ ይታየኝ ጀመር። ምናልባት እርዳታ ወይም የሚገዛ መድኃኒት ያስፈልገው እንደሆነስ? ምናልባት ወደ ሆስፒታል ለማድረስ መኪና አጥተው እንደሆነስ? የሚኖሩትም እኮ በከተማ መሃል አይደለም፣ የበረሃ ያህል ነው። የመሳሰለው ስጋት ይመላለስብኝ ጀመር። በምንም አይነት ልጄን አሁኑኑ ማየት አለብኝ የሚል አንዳች የህሊና እምነት ስለገፋፋኝ ወደ ኋላ ተመልሼ ለመብረር ተነሳው። ማየቴ እርግጠኛ እንደሆነ ነገር ሁለመናዬ ሂድ ሂድ አለኝ። ሆኖም ግን ያልተጻፈ ነገር ምንጊዜም አይሆንምና ቤንዚን አልቆብኝ ኖሮ ቆምኩበት ቦታ እንደቆምኩ ቀረው። ኤልያስ እዚህ ላይ ሲደርስ ንግግሩ አከተመ። ወዲያውም የሐዘን ነበልባል የሚታይበት ፊቱን በእጁ ጠራረገና የሐዘን ሸክሙን በመተንፈስ በማውጣት ፈንታ ወደ ላይ በመሳብ አከለበት። ጭንቅንቅ ስላለው መስኮቱን እስከ መጨረሻው ከፈተው። ቢጠጣ ቢጨስ ከማያልቀው ሲጋራው እንደገና አንዱን አቀጣጠለ። ወቅቱ ከመንፈቀ ሌሊቱ በጣም አልፎ ስለነበር ከሁለታችን በቀር መንገደኛ ሁሉ ምናልባትም ወደ ህልሙ ዓለም ተሻግሯል። ማቆሚያ የሌለው የሐዲዱ ድምፅ ስንነሳ የጀመረው ዘፈኑን አላቋረጠም። በተከፈቱት መስኮቶች የበጋው ሌሊት ጨለማ በብርሃኑ ጋጋን እየተተካ ሲሄድ ይታየኝ ጀመር። ንጋት እያየለ ሄደ። ትንንሾቹን ጣቢያዎች አለፍ ስንል ባቡሩ ሲያጓጉር ተሰማን። ኤልያስ ወደ እኔ ዞር ብሎ አየህ ወንድሜ፣ ይሄው ነው መቼ ይመስልሃል? ያኔ በመኪና እንደወስድህ ጠይቀኝ እምቢ አልኩ ጊዜ ነበር። አሁን ለምን እምቢ እንዳልኩ ገባህ? ይኸውልህ እንግዲህ አንተው ሰምተህ ፍረደኝ አለኝ። ሰውየው ለራሱ ሐሳብ ራሱ መልስ በመስጠት ፈገግ አለ። ቤንዚን መሙያው ጋር ትቼህ በኋላ ግን በፖቤዳ መኪና አልፈኝ ስትሄድም የሆነውን ነገር አልረሳውም። በደንብ አይቻለሁ። እንዳየኸው በዚያች ቀን እየከነፍኩ ስነዳ ልቤ በስጋትና በሐዘን ተከፋፍሎ ነበር። ግን የዚያን ዕለት ዕድል ያማረ ልጄን እድሮ ቦታ ሲጠብቀኝ አገኘሁት። እንዳየኝ እንደተለመደው ወደ እኔ በር ጀመር። አጠራሩ ግን ያው ሹፌሩ አጎቴ መጡ። እኚሁና አጎቴ ነው። ምኑ መሆኔን አያውቅ። ልጄ ምንም አልሆነ፣ ፍጹም ጤነኛ ሆኖ አገኘሁት። ከደስታዬ የተነሳ ደግሞ እንደገና የተፈጠርኩ መሰለኝ። ለባለቤቱ ምስጋና ይሁንና ምድር ዓለሙም ለእኔ ሲል የታደሰ መሰለኝ። እንዳየሁት እሱ ብቻ ሳይሆን እኔም ወደ እሱ ሮጥ ጀመር። እውነት አላመመህም ነበር አልኩት። የለም አላመመኝም፣ እማማ ከልክላኝ ነው። ከአንቱ ጋር ሽርሽር እንዳልሄድ መኪናውትም ውስጥ እንዳልገባ ከልክላኛለች። እኔም በጣም አለቀስኩ አለኝ። ታዲያ አሁን እንድትመጣ ለምን ፈቀደችልህ አልኩት። አባባ ሽርሽር የሚወስዳቸው ካለ ተያቸው ሂዱ ምን አለበት ብሏት ነው አለኝ። እውነት እንዲህ አለ አልኩት። እኔም መኪና ልጅ ለመሆን እፈልጋለሁ ብዬ ለአባባ ነገርኩት። እንዴታ መጠርጠሩስ ትሆናለህ እንጂ ከነጂም ጥሩ ነጅ ይወጣሃል። ምን እንዳመጣሁልህ እስቲ ተመልከት አልኩና መጫወቻዋን ሰጠሁት። አያሃት፣ ግሩም መኪና ናት። የምትወደው ነገር ግሩም አይደለች? ለእንዳንተ አይነቱ ትንሽ ሹፌር የተበጀች ነች። ሳማት በደስታ ሰከረ። ጋሼ ሁልጊዜ ከእርሶ ጋር ሽርሽር ሄዳለሁ አይደለም አለኝ። ከንግግሩ ይልቅ የዓይኖቹ ሁኔታ የማግባባትና ልመና ነበረባቸው። መጠርጠሩስ መሄድ አለብህ። የግንቦት ቀን በዓል ለማክበር እኔ ጋር ወደ ከተማ ለመሄድ ትፈልግ የለ? የበዓል ዕለት መኪናችን ፊት ሰንደቅ ዓላማዎችና ልዩ ልዩ ጌጦች እናደርግባትና ስንዞር ውለን ኋላም ወደ ቤት ይዤ እመለሳለሁ። ይህን ቃል ለምን እንደተናገርኩት ለማስረዳት ያቅተኛል። ይህን ለመናገር ምን አይነት መብት ነበረኝ? በቀላሉ ይሆናል ብሎ ማሰቡስ ምን ቢታየኝ ነው? መች በዚህ ብቻ ተወሰንኩልህ? የፈለክም እንደሆነ እስከ ዘላለሙ ከኔው ጋር ለመኖር ትችላለህ አልኩት። ይህን ቃል ለገዛ ልጄ ስነግረው ልክ እንደ አባት ሆኜ ከምሬ ነበር። በዚች በምትወዳት ጋቢና ውስጥ አብረን እንኖራለን። ወደምጓዝበት ቦታ ሁሉ ይዤ ሄዳለሁ። አንተም ከኔ አትለይ፣ እኔም ካንተ ሁልጊዜ አብረን ነው። ከኔ ጋር ትመጣ የለ አልኩት። ሳማት ምንም ሳያቅማማ በጉጉት አዎ እንዴታ፣ በጋቢና ውስጥ አብረን እንኖራለን፣
አሁኑኑ መኖር እንጀምር፣ ወደ ጋቢናው እንግባ አለኝ። አንዳንዴ ነፍስ ያወቀው ሰው ከሕፃኔ ባሰ በመሆን ኃላፊነቱን የሚረሳበት ጊዜ አለ። እንዳለው ተያይዘን ወደ ጋቢናው ገባን። ቅር እያለኝ ቁልፍ በመሰካት ሞተሩን ሳስነሳ ሳማት በጣም ደስ አለው። አንዴ ላይ አንዴም መቀመጫው ላይ እየዘለለ ፈንጠዝያ ብቻ ሆነ። ጉዞአችንን በዚሁ አኳኋን ጀመርነው። አሁንም ፈንጠዝያውንና ዝላዩን አላቋረጠም። ስለ መኪና ፍጥነት፣ ስለ ጎማው፣ ስለ ምናምኑ እያነሳ ሲያወጋልኝ እኔም እያልኩ ስስቅ ለመሆኑ የምሰራው ነገር ምንድን ነው የሚል ጥያቄ ራሴን በድንገት መታው። ሰውነቴ በአንዴ እሳት ሆነ። መኪናውን ለማቆም ቀዝቀዝ ሳደርገው ሳማት አላስቆም አለኝ። አጎቴ ቶሎ ቶሎ በኃይል ይንዱ እንጂ ለምን ያቆሙታል እያለ ስለተወተኝ ነገሩ ቢከብደኝም እምቢ ማለቱ ገደል መስሎ ታየኝ። እንዳለኝ በፍጥነት ስንበር መንገድ ጠጋኝ መኪና ፊት ለፊት ታየችኝ። መኪናይቱ ፊቷን እኛ ወዳለንበት ስትዞር መንገዱ ላይ ያለው ባይተሚር መሆኑን ለየሁት። በአስፋልት መንገዱ ላይ ሬንጅ አፈስ ነበር። በጣም ደነገጥኩ። ጭራሽ የማደርገውን አጣሁ። ለማቆምም ቃቶኝ ነበር፣ ግን የማይሸሸግ አጉል ነገር ነው። በጣም ተቀራርበናል። ምክንያት እንዳልሰጥም ሳማትን ያመጣሁት ከቤቱ የትና የት በጣም ሩቅ ነው። ለምክንያት የማይመች ነገር። ከእንግዲህ የሆነ ይሁን አልኩና በከፍተኛ ፍጥነት አልፌው ሄድኩ። ቀናም ብሎ አላየ። ስራው ላይ እንደተደፋ ነው። በየደቂቃው ብዙ መኪናዎች ስለሚያልፉ ማስተዋሉና መመልከቱ የሰለቸው ይመስላል። ለካ ሳማት አይቶት ኖሯል። አባባ ይሁንና አባዬ ይሁንና አባዬን ከኛ ጋር ይዘነው እንሂድ፣ መኪናውን አቁሙልኝ፣ አባባን እጠራዋለሁ እያለ በእጁም በአፉም ይጮህ ጀመር። እኔ ግን ለማቆም አልፈለግኩም። ምን እለዋለሁ? ፊቱንም ማየት አስፈራኝ። ሳማት አንገቱን አዝልቆ በመስኮት ያየው ጀመር። የራቅን ስንሄድ ፍርሃትና ድንጋጤ ስለወረሰው በማልቀስና በመጮህ አባዬን እፈልጋለሁ፣ እማዬን እፈልጋለሁ፣ እማማ ክፈቱልኝ፣ መሄድ አልፈልግም፣ አውርዱኝ፣ ልውጣ እያለ አገር ምድሩን አሸበረው። በተራራው ጥግ ሰወር ካለ ቦታ መኪናውን አቆምኩትና ሳማት አታልቅስ እንጂ አሁኑኑ መልሼ ወስዳለሁ እያልኩ ባባብለውም በጣም ደንግጦ ስለነበር አልሰማኝ አለ። መዝጊያውን አጥብቆ ይዞ እየደበደበ እኔ ከእርሶ ጋር መሄድ አልፈልግም፣ ወደ አባብዬ ልሂድ፣ ክፈቱልኝ፣ ልውረድበት እያለ ውዑታውን ለቀቀው። ምንኛ አሳዛኝ ነገር ደረሰብኝ። እባክህ አሁኑኑ ከፍትልሃለሁ፣ ብቻ አታልቅስ፣ ወደ አባትም እኔው ራሴ ወስዳለሁ፣ አሁኑን እንሄዳለን ብዬ መዝጊያውን እንደከፈትኩለት ዘሎ ዱባልና እየጮኸ ለመብረር ሲቃጣው አፈፍ አድርጌ ከያዝኩት በኋላ አይዞ አታልቅስ፣ እምባህንም አብሰው የኔ ወርቅ፣ የኔው ልጅ አይዞ ብዬ ካረጋጋሁት በኋላ መጫወቻ መኪናን ረሳት እኮ ይቻትል እያልኩ ከሞላላዋት በኋላ እስቲያት አልኩና መሬት ላይ አኖርኳት። እሷም ወደ እሱ ትገሰግስ ጀመር። እሱ ግን አላነሳት አለ። መንገዱ ዳር ወዳለው መተላለፊያ ጉድባ እንደደረሰች ተገለበጠች። ማየት አልፈልግም፣ ምንም አልፈልግ አለና በኃይል እየጮኸ ከንፍ ጀመር። ይህኔ ጉሮሮዬ ላይ ሲቃ ያዘኝ። እሱ ሲሮጥ እኔም እየተከተልኩ አይዞህ አታልቅስ፣ ቆይ ልንገርህ፣ እኔ አንተው ብቻ አንተ አታውቅም እንጂ ማለት ብቻ ካልሆነ ሙሉ ቃል ካፌ አልወጣ አለ። እሱ ሲሮጥ እኔ ስከተለው እስከ ተራራው መታጠፊያ ደረስን። ከዚያ በኋላ ግን ከዓይኔ ጠፋ። እኔም ተስፋ በመቁረጥ ቆምኩና አንዱን ጥግ ይዤ ባሻገር ስመለከት ባይተሚር እየሮጠ ከታቀፈው በኋላ ጸጉሩን ራሱን እያሻሸለት ከተነጋገሩ በኋላ በእጁ ይዞት ትልቁና ትንሹ ሰው ተያይዘው ሲሄዱ ታዩኝ። ልጄም በሚሄድበት ጊዜ ዞር እያለ ወደ አመለጠበት አቅጣጫ ይመለከት ነበር። እኔም ከአንድ ቋጥኝ ተለጥፌ ድንጋይ በመሆን ይህንን ትርኢት በአንክሮ መለከት ጀመር። ኋላም ወደ መኪና ያመራው። ወደ ጋቢናው ከመግባቴ በፊት በቦይ ላይ የተገለበጠችውን መጫወቻ መኪና ቆም ብዬ አየኋት። እምባዬ እየወረደ ይንጠባጠብ ጀመር። ለመኪናዬ ማወያየቴም እንደሆነ እንጃ ነገሩ እንዲሆነ አልኩና የሞተሩን መዝጊያ አንዴ በጡጫ በመምታት ገባው። ሰውነቴ በሙሉ ሰዓት ሆነ። ከእንግዲህ ምን አለኝ? ምንጊዜም የማትለይኝ ባልንጀራዋ መኪናዬ
ለመጨረሻ ጊዜ ከገዛ ልጄ ጋር ተገናኝቼ መለያየቴን አንቺው ምስክር ሁኚ ብዬ ምኑንም ተሰናብቼ ተነሳው እልሃለሁ ብሎ ኤልያስ ንግግሩን ከደመደመልኝ በኋላ እስቲ ንጹሕ አየር ልቀበል አለኝና ወደ ባቡሩ በረንዳ ወጣ አለ። እኔ ግን በክፍሉ ውስጥ ቀረው። የንጋት ጎህ ምድረ ሰማዩን አልብሶታል። የኤሌክትሪክ ምሰሶችን ሳይቀር ለይቶ ለማየት ይቻላል። የክፍላችን መብራትም ቢሆን አስፈላጊ አልነበረም። ለኤልያስ እኔ የማውቀው እሱ ግን የማያውቀው አንድ ነገር ልንገረው ወይስ አልንገረው በማለት አጥብቄ ሳስብ በረንዳው ላይ ብዙ ቆየ። በመጨረሻም አለመንገሩ ይሻላል በማለት ያሰብኩትን ነገር እርግፍ አድርጌ ተውኩት። የነበረው እንዳልነበረ ክፍል 5 ይቀጥላል። ላይክ፣ ሼር፣ ኮሜንትና ሰብስክራይብ ማድረግ አይረሳ።